ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢቢኤስ ቴሌቪዥን ላይ ቀርባ በደረሰባት ከፍተኛ ጥቃት ለኢትዮጵያውያን ችግሯን የገለጸችው ተማሪ ብርቱካን ተመስገንን በተመለከተ የአብይ አህመድ አገዛዝ ዶክመንተሪ ፊልም እያዘጋጀ መሆኑን የሚገልጽ መረጃ ደርሶናል። ይሄ ዶክመንተሪ ፊልም በዋናነት ጥቃቱ የደረሰባት በአማራ ጽንፈኞች ነው የሚል እንደዚሁም በኢቢኤስ ላይ ቀረበችው ተገፋፍታና በብር ተታላ እንደሆነ የምትመሰክርበት ዶክመንተሪ ፊልም በመደረጉ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል ወደ አማራ ክልል ሄዳ ድጋፍ እንዲደረግላት በአንዳንድ ባለሀብቶችና በታዋቂ ሰዎች የቀረበውን ጥያቄ የአማራ ክልል ምክትል ርዕሰ መስተዳድር ሲሳይ ይርጋ ውድቅ አድርጎታል። ወደ አማራ ክልል ከመጣች አመጽ ይቀሰቀሳል፣ እንበጠበጣለን፣ ስለዚህ ባለችበት እርዷት የሚል ምላሽ እንደተሰጣቸው ነው የደረሰን መረጃ የሚያመለክተው። የተማሪ ብርቱካን ተመስገን ጉዳይ እያነጋገረ ይገኛል። የዛሬውም ዋነኛ አጀንዳችን ሆኖ ይቀርባል። በስድስተኛ ቀኑ የአማራ ፋኖች የተጋድሎ እንቅስቃሴ ዛሬም በበርካታ አካባቢዎች ድሎች መገኘታቸውን ያገኘነው መረጃ ያመለክታል። ዘመቻ አንድነት በሚል መጋቢት 10 እንደ ኢትዮጵያ አቆጣጠር ጊዜ ጀምሮ የተከፈተው የዘመቻ አንድነት ተጋድሎ በተለያዩ የአማራ ክልል አካባቢዎች አገዛዙን ሰራዊት ከፍተኛ የሆነ ኪሳራ እንዲደርስበት ማድረጉን ነው የተገለጸው። የአብይ አህመድ ሰራዊት ወደ ባህር ዳር በኢትዮጵያ አየር መንገድ አውሮፕላን ሰራዊቱን እያጓጓዘ እንደሆነም ለማወቅ ተችሏል። በአማራ ክልል ያለውን ወቅታዊ ሁኔታም እንመለከታለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ገለታው ዘለቀ ከቦስተን ይሆናል። በጋራ አብሮነታችሁን እንጠይቃለን። መልካም ቆይታ። በጣም አመሰግናለሁ ገለታው። እንደምን ዋልክ? እንደምን አመሸህ? እንደምን አመሸህ መሳይ? እንደምን ዋልክ? እግዚአብሔር ይመስገን እኔ ደህና ነኝ። ገለታው በጣም አመሰግናለሁ። እንግዲህ ዛሬ ተገናኝተናል። በዛሬው ዝግጅታችን የምናነሳቸውን ርዕሰ ጉዳዮች ሌሎችም ይኖሩናል ወደ ኋላ ላይ የምንመለከታቸው። የትኩረት አቅጣጫችን በዋናነት በደምቢዶሎ ዩኒቨርሲቲ ተማሪዋ ብርቱካን ተመስገን ጉዳይ ላይ ያተኩራል። እንደዚሁም በአማራ ክልል ያለውን ወቅታዊ የተጋድሎ እንቅስቃሴ እንመለከታለን። ሌሎችም ርዕሰ ጉዳዮች አሉን። ገለታው የደምቢዶሎ ዩኒቨርሲቲ የዛሬ 5 ዓመት ታስታውስ እንደሆነ 17 ተማሪዎች ከደምቢዶሎ ዩኒቨርሲቲ ታፍነው ከተወሰዱ በኋላ ደብዛቸው የጠፋበት አገዛዙን በዚህ ጉዳይ ላይ የተለያዩ ድራማዎች፣ ቲያትሮች ሲሰራ የቆየበት ጉዳይ እንደሆነ የሚታወስ ነው። ላለፉት 5 ዓመታት የነዛ የታፈኑ ሴቶች ጉዳይ ቤተሰቦቻቸውን፣ ጓደኞቻቸውን ከፍተኛ የሆነ ጭንቀት ውስጥ ከቶ ላለፉት 5 ዓመታት ሳንቆራጠጥ የከረመ ጉዳይ ነው። አሁን ብርቱካን ተመስገን ወጣለች። እጅግ የሚያሳዝን እውነት ለመናገር እንደ አንድ ኢትዮጵያዊ እጅግ ያፈርንበት ጊዜ ነው። ይሄ ነገር እንደተፈጸመ እናውቃለን። በዚህ መጠን ግን የሰው ልጅ ላይ ስቃይ ይፈጸማል ብሎ ለመጠበቅ ለመገመትም የሚያስቸግር ነው። ግን ሆኗል በኢትዮጵያ ምድር ላይ። ያሳዝናል ገለታው። ይሄ ብሔራዊ ውርደት ሆኖ ለሁላችንም በከፍተኛ ሐዘን አንገታችን ተሰብሮ የዋለበት ቀን ነው ማለት እንችላለን። እስቲ ጉዳዩን እናንሳው። ምንድነው የሆነው? ዛሬ ብዙ ነገር፣ ብዙ አጀንዳዎች፣ ብዙ መድረኮች በዚህ ጉዳይ ላይ ነው የተወረሩት ማለት እንችላለን። በጣም አንድ ስሜቴ ከተነካበት ቀን አንዱ ነው። ዛሬ ቁጭ ብያየሁና እንደው ዝም ብለህ ሁልጊዜም ስንወያይ የምናነሳው በደል በምድሪቱ ላይ እንዳለ የምናውቅ ሰዎች እንደገና ደግሞ እንደዚህ ራሱ ባለ ታሪኩ ደግሞ ታሪክ ሲነግርህ ደግሞ የተለየ እንትን ውስጥ ይከታልና አንዳንድ ዜጋ መቼም በጣም ተጎዳውበት ቀን ነው ብል አላጋነንኩም መሳይ። በጣም ስሜቴን ጎርቶታል በጣም። ይሄ ስርዓት ወደ አውሬነት ነው የተቀየረው። ወደ አውሬነት እየተቀየረ የመጣ ከሰው ተራ እየወጣ የመጣ ስርዓት ነው። ኮሬ ነገኛ ሲተከል ጀምሮ የመንግስትን ካፕቸር ለማድረግ በውስጥ መንግስትን ይዞ ለመቆየት በሚያደርገው ጥረት እንደዚህ አይነት አፈናዎችን ለተለያዩ ፖለቲካ ትርፎች ሲያደርግ የቆየ ነው። ካፈነ በኋላ ተመልከት እህቶቻችን እንደዚህ ያደረጉ የሚያሰቃዩ ናቸው እና ወደ አውሬነት ነው በአጠቃላይ ስርዓቱ የተቀየረው። ሰውነት ወደ አውሬነት ነው የተቀየረውና በጣም ያሳዝናል። እኔ እንደው አንዳንድ ዝም ብሎ የዋህ የሆነ ሰው ለማመንም እንደው ትንሽ የሚቸገር ሰው ዶቶችን ማገጣጠም ያለበት ይመስለኛል መሳይ። እነዚህ ልጆች ከጠፉ በኋላ ከታገቱ በኋላ በብዙ ዓለም ተቃውሞ ሰልፍ ሲደረግ ነው የቆየው። ብዙ ድምጽ ተሰምቷል። አንተም ብዙ ጊዜ ዘግበዋል።
ብዙ ካምፔን ተደርጓል እና የመንግስትን ምላሽ ወደ ኋላ አሁን ከዚች ልጅ ኢንተርቪው በፊት ቀደም ያለውን ዝም ብለ ያብይን ንግግር ብታይ የለገሰ ቱሉን ንግግሮች ብታይ የተመስገን ጥሩነህ ንግግሮች ብታይ ደግሞ የጠቅላይ ሚኒስትር ጽሕፈት ቤት የነበረው የንጉሱ ጥላሁን ንግግር ብታይ ወደ ኋላ ብታያቸው ልናገጣጥማቸው የሚገቡ ዶቶች አሉ ነጥብጣቦች አሉ እና ከመንግስት እጅ እንደማይወጣ የሚያሳዩ መረጃዎች አንዳንድ ጊዜ ቀጥታ ማታገኘው ነገር ግን ነጥቦችን ስታገጣጥም የምታገኘው ነገር አለ ብዙ ውሸት ነው የተዋሸው በእነዚህ እህቶቻችን ብዙ የፖለቲካ ስራ ነው የተሰራባቸው አብይ አህመድ ብዙ ጊዜ ሲናገር ባለፈው ሲናገር አንድ መድረክ ላይ ፓርላማ ላይ ይመስለኛል ምንድነው ያለው አጋቹ ማን እንደሆነ አናውቅም ይሄ አገትኩት እኔ ነኝ ያለ የለም ስለዚህ ጠፍተውም ሊሆን ይችላል የሚል አይነት ንግግር የተናገረበት መድረክ ነበር ቆየት ብለው ደግሞ በመንግስት ኮሙኒኬሽን በኩል ደግሞ ተገኝተዋል ተባለ እንደውም የጠፉት 17 ናቸው እነሱ 21 ሰው ተገኘ 21 ሰው አስመልሰናል ብለው ሌላ ሰው ደግሞ ከየት መጣ ሲባል 21 ሰው ተገኘ ብለው ንጉሱ ጥላሁን በኩል መግለጫ ተሰጠ በቆየት ብሎ ደግሞ እነዛ የታገቱባቸው ቤተሰቦች ደግሞ ወጣው አረኛ ሀገር የለም የደረሰ ነገር የለም እስካሁን ይያልና ያለ ነው የሆድ ውስጥ እሳት ውስጥ ነው ያለ ነው የትኛው ልጅ ነው የተመለሰው ቢደዋወሉ የርሶ ልጅ ተመልሳለች ያረን የማቀው የለም ያን የርሶስ ልጅ ተመልሳለች ያረን የማቀው የለም ነው እንደገና ይመጣው እና እንደዚህ ያደረገ በዛው መድረክ ላይ ዛሬ አንድ ወንድም ሲያቀርበው ነበር ሰማ አብይ አህመድ የልጆቹን መጥፋት ባቀረበበት መድረክ ላይ የተከበረው ምክር ቤት እንዲገነዘብልኝ የምፈልገው አንድ የጠፋኝ ነገር አለ ብሎ አበቦች 20 አበቦች ጠፍተውኛል ያለበት መድረክ ተመሳሳይ መድረክ ነበር መሰለኝ የሰው ልጅ በታገተበት መድረክ ታግቶ እህቶቻችን የት እንደገቡ ባልታወቁበት መድረክ ወቅት እሱ አበባ ጠፋኝ የሚልበት ጊዜ ነበርና ይሄ ከሰው ተራ መውጣቱን ጭካኔንም ጥግ የሚያሳይ ነው ስርዓቱ ቅድም ያልነው ስርዓቱ ወደ አውሬነት የተቀየረበት ነበርና አንዱ ይሄ ነው መንግስት የሚዋሻቸው ውሸቶች አንዴ ተገኝተዋል ሌላ ጊዜ ደግሞ ቤተሰብን አነጋግረን ሌላ ሀገር ናቸው እንደሚደዋወላሉ በስልክ የሆነ ቦታ ሆነው ነው ተደብቀው የሚል ነገር መንግስት ሲያቀርብ ነበር የቆየው ይህ ፕሮግራም ደግሞ በተላለፈ ጊዜ ወዲያው ደግሞ ከዩቲዩብ ላይ እንዲወር ትዕዛዝ መሰጠቱን ስናይ ይህች ልጅ ደግሞ ራሷን አትርፋ አምልጣ እግዚአብሔር ረድቷት ከመጣች በኋላ ለማኝ እስክትሆን ድረስ በየመንገዱ እስክትለምን ድረስ መንግስት ያወቀ ሴኩሪቲው ያወቀ ቢያንስ አትርፎ እሷን ህይወቷን አትርፎ የተጠቁት ተጠቅተዋል ይቺ እህት ተርፋለችና ከዚህ በኋላ ሌሎች እህቶቻችን እንጠብቃለን ማለት እንኳን አንድ ነገር ወደ ሚዲያም እንዳትቀርብ ያደረገ እንድትለምን አድርጎ ነው የቆየውና ይሄ የኮሬ ነገኛ ቀጥታ እጅ ያለበት ወንጀል ነው የተሰራው ይቺ ልጅም ወጣ አጋልጣለች አሁን ቁጭት ነው መሳይ አዘን ብቻ ሳይሆን ማንባት ብቻ ሳይሆን እያንዳንዱ ኢትዮጵያዊ እንደው ዝም ብሎ እንደው ማልቀስ ብቻ ሳይሆን ቁጭት ዴቨሎፕ ማድረግ አለ ገለታ ወደዛን መጣለን ይሄ ክስተት ቀላል የሚባል ስሜት አይደለም የፈጠረው አሁን እንደውም ትልቁ የፖለቲካ ኃይሎች አጀንዳ አድርገውት አንዱ ለማምከን ሌላው ደግሞ ይሄን ጉዳይ ኢትዮጵያ ሕዝብ ማወቅ አለበት በዚህች ልጅ ጉዳይ ምክንያት ሌሎች ብዙ የተደበቁ ታሪኮች መውጣት አለባቸው ብለው ጥሪ ያደረጉ ያሉ ወገኖችም ከያቅጣጫው ድምጻቸው የተሰማ ነው ለማንኛውም ልጅቷ ምንድነው የተናገረችው በኢቢኤስ መድረክ ላይ እንግዲህ ታፈነች ያኔ ከታፈኑት አንዷ ነች ከዛ ለ2 አመታት የት እንደነበረች ስትገልጽ ነበር እንግዲህ በግሩፕ ወይም በቡድን ሆነው ይደፍሯት እንደነበረ በብረት ተጠቅመው እንዴት አድርገው በዛ ፌሮ ብረት ይቀጠቅጧት እንደነበረ ከዛ ከማታውቀው ሰው ከየትኛው እንኳን ምክንያቱም በቡድን ነበረ ሲደፍሯት የነበረውና ልጅ እንደወለደች በሽተኛ ልጅ ነው የወለደችው ይሄን ሆስፒታልም ከወለደች በኋላ ብዙ ቀንም እንዳላቆያት አወርውረው ወደ አዲስ አበባ እንደጣሏት ከፍተኛ ችግር ነው እንደዚህ አይነት በደል እንግዲህ ልጅ ትምህርት ልትቀስም ሄዳ እንዲህ አይነት መከራ መቀበል ብቻ ሳይሆን የማትፈልገውን ልጅ በእንደዚህ አይነት ሁኔታ እንድትወልድ ተደርጋለች እንባዋን ያፈሰሰች የገለጸችበት ታሪኳ ለሁላችንም ህመም ነው እውነት ለመናገር ይሄ ሲደረግ እኔ አንድ ሁለት ነገሮችን ለአብይ አህመድ አገዛዝ ማቅረብ ብንችል እኔ አይደለሁም
ጽንፈኛው ነው እከሌ ነው የሚለውም ነገር በዛም እኮ ሊጠየቅ ይገባል። የዜጎችን ህይወት የዜጎችን አጠቃላይ ሁለንተናዊ እንቅስቃሴ እኮ የመጠበቅ ግዴታ አለበት። ሌላውም ቢያደርገው በዚህም ይጠየቃል። እንኳን እሱ አድርጎት ይቅርና እንዳልከው በኮሎኔል ነገኛ በአብይ አህመድ በሽመልስ አብዲሳና በወቅቱ የኦሮሚያ የደህንነት አመራሮች በነበሩት በነ ኮሎኔል ማናቸው ስማቸው ለጊዜው ረሳው እንደነዚህ አይነት ተቀናጅተው የፈጸሙት እንደሆነ ይታወቃል። በቅርቡ ለብልጽግና ደጋፊ ሚዲያ ብርሃኑ ጁላ የተናገረውንም እናስታውሳለን። እየፈለግናቸው ነው። አንድ የሆነ ስም ጠራና ጎንደሬው ምናምን የሚባል ጠራና እየፈለግናቸው ነው። ባህር ዳር ነበሩ፣ አሁን እያሰስናቸው። እንደዚህ አይነት እርስ በርሱ የሚጋጭ መረጃ ከአንድ የመንግስት አካል ውስጥ ሲወጣ ስንመለከት እውነትቻ ሀገር ያለችበትን መከራ በማን እጅ ላይ እንደወደቀች ስናስብ ከፍተኛ ሀዘን ከፍተኛ ተስፋ መቁረጥ ውስጥ ልንገባ ሁሉ እንችላለን። ለማንኛውም ገለታው ልጅቷ የተናገረችው ነገር በብዙ ሺህ ሴቶች ላይ እየተፈጸመ ነው። እገታ እኮ ኢትዮጵያ ውስጥ የየዕለት ክስተት ሆኗል። ሴቶች ይታገታሉ፣ ይደፈራሉ፣ የገቡበት አይታወቅም፣ ሊገደሉ ሁሉ ይችላሉ። ብዙዎች ተገለዋል። ዜጎችን የመታደግ ዜጎችን የመጠበቅ ኃላፊነቱን ቅድሚያ ኃላፊነቱን አልተወጣም። በዚህ ብቻ በህግ ሊጠየቅ ከስልጣንም ሊወገድ ይገባው ነበር። ነገር ግን ይህንን እያደረጉ በቴሌቪዥን መድረክ ላይ እየተመጻደቁ ከረባት አድርገው ህዝብን የበለጠ ህመም ውስጥ እየከተቱ ያሉ ናቸው የብልጽግና አመራሮች። ቀደም ሲል በመግቢያ ላይ እንደገለጽኩት ዶክመንተሪ ፊልም እያዘጋጁ ነው። የጦስ ዶሮ እየፈለጉ ነው። እቺ ልጅ ተገዳ ታሪክ አጥንታ ከእንደገና ታሪኩ ተቀልብሶ የአማራ ጽንፈኞች ናቸው የደፈሩኝ፣ ገንዘብ ተሰጥቶኝ ነው ኢቢኤስ ላይ ያቀረብኩት የሚል ታሪክ እንድታጠና ተደርጎ ደምቢዶሎ ዩኒቨርሲቲ እቺ ልጅ አላቃትም የሚል መግለጫ እንዲሰጥ፣ አላቃትም እንደዚህ አይነት የሚባል ተማሪም የለኝም እንደውም ከሳለው ስም በማጥፋት የሚል መግለጫ እንዲያወጣ ተደርጎ ታሪኩ ተጀምሯል። ቀረጻ እየተከናወነ ነው። ምናልባት ይህንን ስለተናገርን ነገ ከነገ ወዲያ ያን የጀመሩትን ዶክመንተሪ ፊልም ሊተውት ይችላሉ። ግን ካቀረቡት የኢትዮጵያ ህዝብ በንቃት እንዲከታተልና ይሄ አገዛዝ ምን አይነት አገዛዝ እንደሆነ ይበልጥ የሚያውቁበት እንደሚሆን እንጠብቃለን። ገለታው እንግዲህ ጉዳዩ ብዙ ነገሮችን እያመጣ ነው። ወደ ኋላ ላይ አነሳቸዋለሁ። እስቲ በዚህ ላይ ምን ማለት ትችላለህ? የዚች ቤታችን እንባሳይ ቀለብ ናት ትዝ ያለችኝ። ቀለብ ስዩም አስቴር ስዩም ነው ሌላ የምትባለው። አብረን ሰርተናል ከኔ ጋር እዛ ባልደራስ የነበርኩበት ጊዜ ማለት ነው። በደንብ እንተዋወቃለን እና የእሷን ዶክመንተሪ አይተኸው እንደሆነ አላውቅም መሳይ። በህወሓት ጊዜ የደረሰባት በደል በተለይ ከዚህ ጾታዊ ከሆነ ጥቃት ጋር የደረሰባትን በደል መንግስት ነው ያቀረበው። ይሄኛው መንግስት ማለት ነው የለውጥ መንግስት መጣ ተብሎ በዶክመንተሪ በደንብ ነው ተሰናድቶ የቀረበው። በፋና በብዙ ሚዲያዎች ቀርቧል። በደሏን ስትነግርህ ሰውነትህን ሁሉ ነው የሚዘገንነህ መሳይ። በጣም ይዘገንናል። እንደው ምድራችን ምን አይነት ሰዎችን አፈራች። ያ የጀግና ህዝብ አገር ነው ኢትዮጵያ ህዝብ። አሁን እኔ ተወልጄ ወዳደኩበት አካባቢ እንኳን ሴት ወንድ ልጅ ተጣላውና አንድ ጊዜ ከመታህ በኋላ ከወደቅ አይመታም ይባል። ወደቀ ሰው ከወደቀ በኋላ አይመታም። በሴት ልጅ ደግሞ እንደዚህ አይነት በተለይ ከሴትነት ጋር የተያያዘ አካላቸው ላይ የሚደረስ በደል በጣም ይዘገናል። ከቀለብ የሰማሁት እሷ ያው በሚዲያ ላይ አይቼዋለሁ፣ ግን እንደው ደግሞ ስለምንቀራረብ አብረን ስለምንውል ቢሮ ውስጥ ከሷም ደግሞ የሰማሁት ኢትዮጵያዊነቴን ብዙ ጊዜ በእውነት በጣም ያፈርኩበት ጊዜ ነበር እና የሷን በደንብ አድርገው አቀነባብረው ያቀረቡት ሲቀርቡ ሁሉ በደንብ ድጋፍ አድርገው ነበር። በኋላ ስትቃወማቸው ደግሞ እንደገና ወደ ተቃዋሚ ፓርቲ ስትመጣ እኔ እኮ ለዚህ አይደለም የታገልኩት ያን ሁሉ ዋጋ እኮ የከፈልኩት ለዚህ አይደለም ብላ ደግሞ ወደ ተቃዋሚ ፓርቲ ስትገባ ደግሞ ተቀይመው እንደነበረ እናስታውሳለን። እና እንደዚህ አይነት እነሱን የሚነካ ካልሆነ በስተቀር ሊያቀርቡት ይችሉ ነበር ማለት ነው መሳይ። ወደ ሚዲያ እንዲቀርብ ያደርጉት ነበር። እጃቸው ስላለበት የመንግስት እጅ ስላለበት ነው የደበቀው እንጂ ይሄንን በእርግጥ ሌላ ኃይል አድርጎት ቢሆን ኖሮ ተሽቀዳድመው አንጥተው በጣም ጥሩ ዶክመንተሪ ይሰሩት ነበር መሳይ። እንድትደበቅ የተፈለገ መንግስት እጅ ስላለ ነው። ቅድም ያልኩህ ለዚህ ነው። ይሄ ነጥብጣቦቹን ስናገጣጥም መንግስት ላይ ነው የሚያተኩሩት። ራሱ ይሄ ህቡ የሆነ የመንግስት አደረጃጀት የዜጎችን ሴኩሪቲ አሳልፎ ሰጥቷል። እንደዚህ እንዳልከው እኮ ነው። ብዙ አይደል እንደ የሰማነው በቅርቡ
ቄሱ አይደሉም አንድ ቄስ እያለቀሱ ተደፈርኩ አላሉም በኢሳት ቴሌቪዥን ቀርበው እያነቡ እኔ ሰው እንደዛ ሲያለቅስ አይቻላል ስቅስቅ ይላል ውስጣቸው ሲናገሩ ከሃይማኖታቸውም ጋር ስለተያያዘባቸው ነው ብዙ ሰው ሾክ አድርጓል እየተዘቀዘቀ የተገረፈበት ዘመን አይደለም ወይ ስንት እህቶቻችን ናቸው የተደፈሩት በዚህ ዘመንማ እና ይሄ አሁን እንደገና እንደ አዲስ የሆነው እነዛ የጠፉ ልጆች ውስጣችን እንደ ሰዓት ሆነው ነበር መሳይ በህዝቡ ውስጥ ተዳፍነው የቆዩ ናቸው ነው የሚለው ወላጅ በተለይ እና በዚህ ጊዜ ይችል ሰብራ መታ ስትናገር ነው አዲስ የሆነው የመሰለኝ እንጂ ሌሎች እህቶች እንዳልከው በዚህ ምዕራፍ ውስጥ ያለፉ ወንድሞች እህቶች ብዙ ናቸው እንዴ በስልክ ተደውሎ ይሄን ያህል ብር ልጅህን አፍኘዋለሁ ይሄን ያህል ብር አምጣ እየተባሉ የሚደረድሩባት ምድር አይደለችም እንዴ የተያዙ የከባድ መኪና ሹፌሮች ግማሹን ከፍሎ ግማሹን ስላልከፈልክ ተብለው 40 ተገርፈው የተለቀቁ አሉ አይደል ግማሹን ስላልከፈሉ ማለት ነው አቅማ ስለሌላቸው ተገርፈው የሚለቀቁባት ምድር አይደለች እንደዚህ አይነት ምድር እኮ ነው ያለችው ሴኩሪቲው ጠንክሮ የሚጠብቀው አብይ አህመድን ብቻ ነው በመድፍ ሌላው በሙሉ የኢትዮጵያ ህዝብ የሚጠብቀው የለምና ለብዙ ነገር የተጋለጠ ነው ብቻ ህዝቡ አንድ በኩል የመንግስት የውስጥ አደረጃጀት ያፍናዋል ይገርፈዋል ያጠፋዋል በሌላ በኩል ደግሞ አነስተኛ ቡድኖችም እንደዚሁ የህብረተሰቡን ሰላምና ደህንነት ነጥቀውት ነው ያሉትና በአጠቃላይ ይሄ ሁሉ መሳይ ተደማምሮ ኢትዮጵያውያን በእውነት በፍጥነት ይሄንን ስርዓት መገላገል አለብን መታገል አለብን የሚል ነገር ነው የሚያስተምረው ገለታው እንግዲህ አሁን ባለው ሁኔታ ኢቢኤስ ቴሌቪዥን ትልቅ አደጋ ውስጥ ገብቷል ከጉዳዩ ተመዞ የጣቢያው ባለቤቶች ጋር ሁሉ የደረሰ የጣቢያው ባለቤቶች ማንነት ጋር የደም አጥንታቸው ተቆጥሮ እነማን ናቸው ከዚህ ጋር በተያያዘ ምንድነው ሊያደርጉ የሚችሉት የሚል ነገር ነው እንግዲህ አሁን የብልጽግና መንደር ከፍተኛ የሆነ መረበሽ ውስጥ ገብቶ የሚይዝ የሚጨብጠውን ባጣበት ሁኔታ ብዙ የሚዲያውን ጣቢያውን ሰራተኞች የሚጎዳ እንቅስቃሴ ውስጥ ገብተዋል ያቀረበችዋንም ጋዜጠኛ እንደዚሁ የዘር ማንነቷን ከኋላ ሄደው አጥንተው ይሄን ልታደርግ የምትችለው ከዚህ የፖለቲካ አቋም በመነሳት ነው ወደሚል ድምዳሜ እየሰጡ ያሉ ናቸው እንግዲህ ፊት መሪ የሆኑ የብልጽግና ሚዲያዎችን ወይም ደግሞ ዲጂታል ሰራዊቱን የሚያቀርቧቸውን ነገሮች የሚያነሷቸውን አጀንዳዎች ስትመለከት ኢቢኤስ ቴሌቪዥን እሳት ላይ ተጥዷል ማለት ነው እንግዲህ እንደሚባለው ከሆነ ኤርትራውያን ናቸው ባለቤቶቹ ስለዚህ አሁን ካለው የኢትዮጵያና የኤርትራ ፍጥጫ ጋር ሁሉ አገናኝተውታል ጋዜጠኛዋን በተወሰነ ደረጃ የኤርትራዊ እንትን አላት የዘር ሐረግ አላት በሚልም ይሄ ጉዳይ ቀጥታ የኤርትራን አሁን ከኢትዮጵያ ጋር የገባችበትን ከአብይ አህመድ ጋር ያለውን ፍጥጫ ሁሉ ያነሱ የሚገልጹ ወገኖች አሉ እዛ ውስጥ አንገባም እሱ ምናልባት በማስረጃ ማስደገፍ የማንችለው ስለሆነ ነገር ግን አሁን ባለው ሁኔታ ጣቢያው ስርጭቱን በተለይ ይሄንን ፕሮግራም እንዲያቋርጥና ከዩቲዩብ ላይ እንዲያወርደው ተደርጓል በሚቀጥሉት ቀናት ውስጥ ስለሚወሰደው እርምጃ ከጠቅላይ ሚኒስትሩ ጽህፈት ቤት በኩል የሚሰጠውን ጠብቁ ነው የተባሉት በለገሰት ሁሉ አማካይነት የተነገራቸው ምናልባት ጣቢያውንም እስከ መዝጋት ሊሄዱ ይችላሉ ወይስ የተወሰኑ ከጣቢያ ውስጥ የሚመቱ ሰዎች ይኖራሉ ምናቀው ነገር የለም ለመንግስት ግን ከፍተኛ ዱብዳን የሆነበት ለአገዛዙ ከምንም በላይ እርቃኑን የሚያጋልጥ ሆኖ ነው ያገኘውና ያንን ለመሸፈንና ለመደባበቅ ከፍተኛ ርብርብ እየተደረገ ይገኛል ለዚህም ነው ዶክመንተሪ ፊልም ማዘጋጀት የተፈለገው ልጅቷን በቀጥታ ለገሰት ሁሉ ደውሎ ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳሰጥ ከየትኛው ሚዲያ ጋር እንዳትገናኝ ማስጠንቀቂያ ተሰጥቷታል በቅርብ የደህንነት ክትትል ውስጥ ነው ያለችው ወዴትም መንቀሳቀስ በማትችልበት ሁኔታ ስለዚህ እቺ ልጅ ነገ ከነጎዲያ በኢትዮጵያ ቴሌቪዥን በፋና በመንግስት በሚቆጣጠራቸው በሌሎችም በዶክመንተሪ ፊልም የምትናገረው ነገር ባስገዳጅ ሁኔታ በከፍተኛ የመንግስት ጫና ማስፈራራት ለህይወቷ ማደጋ እንደሚገጥማት ተነግሯት በዛ መልኩ የቀረበ መሆኑን የኢትዮጵያ ህዝብ እንዲያውቀው በሚል መረጃውን አድርሰውናል ይሄን ሲከታተሉ እየተከታተሉም ያሉ ወገኖች ሌላው የሰማነው ከዚህ ጋር ባሻገርም የተወሰኑ ባለሀብቶችና ታዋቂ ሰዎች ወደ አማራ ክልል እንድትሄድ ምክንያቱም አሁን ባለው ሁኔታ ደህንነቷ ጥሩ አይደለም እዛ አዲስ አበባ ባለችበት ሁኔታ ድጋፍ ማድረግ ድጋፍ ለሚያደርገው ለሌላውም ደህንነቱ ጥሩ ስለማይሆን ወደ ባህር ዳር ትሄድና እዛው ድጋፍ እናድርግላት የሚሉ የተወሰኑ ቅን ሐሳቢዎች የአማራ ክልሉን የምስለኔ አስተዳደር ምክትል ፕሬዝዳንት
ሲሳይ ይርጋን አግኝተውት ነበረ። እሱ ያላቸውም ነገር ቢኖር ወደ አማራ ክልል ከመጣች እንበጠበጣለን፣ አመጽ ይቀሰቀሳል፣ ጽንፈኛው ይጠቀምባታል፣ ስለዚህ ባለችበት እርዷት የሚል ምላሽ ሰጥቷቸዋል። ሆነም ቀረም ጉዳዩ አሁን ከፍተኛ መነጋገሪያ ሆኗል። የአማራ ህዝብ የሚያደርገው ትግል የአማራ ህዝብ ብረት ያነሳበት ምክንያት እንዳለው ማሳያም ተደርጎ እየተጠቀሰ ነው። የአማራ ህዝብ ምክንያት ስላለው ነው። ምክንያት አለው ብረት ያነሳበት። በመሰረቱ ይሄ ብረት ማንሳት ምርጫ የትግል ስልት ምርጫ ህዝብ አይደለም የሚመርጠው መሳይ ህዝብ አይደለም። በስቲ የብዙ ሀገሮችን ታሪክ እንመልከት። የትግልን ስልት የሚያስመርጥህ መንግስት ነው። ራሱ መንግስት ነው ትግል የሚያስመርጥ። ሰላማዊ ትግሎችን የከፈተ እንደሆነ ህግ የሚያከብር ከሆነ ህዝብ በተፈጥሮ ጠመንጃ አንስቶ ጫካ አይገባም። ያችን የተከፈተች መድረክ እየተጠቀመ ይታገላል። አይ ይሄንን መንገድ አትጠቀምም ብሎ ደግሞ በመሳሪያ ኃይል እገዛለሁ ሲል ደግሞ ያንን እንዲመርጥ ያደርገዋል ማለት ነው ራሱ መንግስት። ስለዚህ ህዝብን የትግል የሚመርጠው ራሱ መንግስት ነው። በታሪክ ውስጥ እንደዛ ነው ያየነው መሰለኝ። ከትጥቅ ትግል ጋር የተገናኘ ነገር እንዳልከው ሰማለሁ እኔም አልፎ አልፎና በመሰረቱ የዚህን ሀገር ታሪክ ለምን አናነሳም? የአሜሪካንን መሰለኝ እዚህ በአሜሪካ ውስጥ በጣም የታወቀው የኮንስቲቲዩሽን የህገ መንግስት አሜንድመንት ሰከንድ አሜንድመንት የሚባለው ሰከንድ አሜንድመንት የሚባለው እንደምታውቀው ታሪኩን መሳይ የመታጠቅ መብትን የሚመለከት ነው። አሜሪካውያን በዛ አሜንድመንት መሰረት የመታጠቅ መብት አላቸው። ምክንያቱ ምንድነው? ራሽናል በጣም ያስገርማል። የአሜሪካ መታጠቅ የአሜሪካ ትጥቅ እምነት ምክንያቱ አሜሪካንን ጠይቃቸው መሳይ ለምንድነው ይሄን ሰከንድ አሜንድመንት ራሽናል ወይም ደግሞ ምንድነው አምክኖት ነው በአማርኛ አምክኖቱ ምንድነው ካልካቸው ድንገት ዲክቴተር ከመጣብን ነው። ድንገት አምልጦ እንግዲህ ዲሞክራሲ ጥሩ የዲሞክራሲ ስርዓት የገነባ ሀገር እኮ ነው። አምልጦ ዲክቴተር ከመጣ ታጥቀን እንታገለዋለን ነው። ታግለን ተቋማችንን እንገነባለን፣ ዲሞክራሲያችንን እንቀጥላለን። መሳሪያ ሊያደርገው ቢሞክር ለምሳሌ የታጠቀ ኃይል አላቸው፣ አርሚ አላቸው፣ በጣም ሰፊ አርሚ። እሱን እንኳን ጠምዝዞ ጀነራሎች አሳምኖ ሌላ ነገር አድርጎ በትጥቅ ኃይል ቆያለሁ የሚል ዲክቴተር ከመጣ በትጥቅ እንታገለዋለን የሚል እምነት ስላላቸው ነው የአሜሪካ ሰከንድ አሜንድመንት እና የአሜሪካ ህዝብ እስካሁን ታጥቆ ነው ያለው። ያልሰለጠነ ህዝብ ስለሆነ አይደል፣ በጣም የሰለጠነ ህዝብ ነው። የዲሞክራሲ አስተማሪ ነው፣ የፌደራሊዝም አስተማሪ ነው። እኛ ምንደግፈው ፌደራሊዝም የምንለው ምንወደው የፌደራል ስርዓትን አስተማሪ ነው። ነገር ግን አሜሪካውያን የታጠቁበት የአሜሪካ ሰከንድ አሜንድመንት ራሽናል ወይም አምክኖት አምባገነን እንዳይመጣ የመጨረሻው የአምባገነን ስርዓት መቆሚያው ትጥቅ ነው። ስለዚህ ህዝብ ታጥቆ ይጠብቃል ነው። ዝም ብሎ ተነስቶ ከትራምፕ እንትን አድርጌ ብሎ አይተኩስም። ግን የመጨረሻው አልቲሜት እንትኑ ወደዛ ካመራ ግን ህዝብ ታጥቆ ለመታገል የተዘጋጀ ህዝብ ነው መሳይ። ስለዚህ በአንዳንድ ሀገሮች አለ እንደዚህ ማንኛውም ህዝብ የመጨረሻው እርምጃው ትጥቅ ነው፣ ወደዛ ነው የሚያመራው መሳይ። ይሄ ሰዋዊ ነው፣ ሰዋዊ ተፈጥሮ ነው። የራስንም ከመከላከል ጋር የተያያዘ ስለሆነ ማለት ነው። በፍርድ ቤትም ነፃ የሚያሰኝ እኮ ይሄ እኮ ነው። በፍርድ ቤት ውስጥ ሰው አልሞት ባይ ተጋዳይ ነው ምን የሚባል ነገር አለ አይደለም? በሀገራችን ሰልፍ ዲፌንስ የሚባለው ነገር ፍትሃዊ ስለሆነ ነው። ስለዚህ እኔ በዚህ በአማራ ትግል ውስጥ መሳይ አንደኛ ዓላማው የአማራ ህዝብ ትግል ዓላማው ፍትሃዊ ነው። አሁን ያነሳው የእችን እህታችንን ስታይ ሌሎች የሚደርሱ በደሎችንም ደግሞ ያየህ እንደሆነ ከዚህ በፊት ያነሳናቸው አንድ 5 ጥያቄዎች በተለይ ደግሞ በምድሪቱ ውስጥ በሰላም አልኖርኩም የሚለው የአማራ ህዝብ ጥያቄ እነዚህ ሁሉ ፍትሃዊ የሆኑ ጥያቄዎች ናቸው። የትግል ስልቱም እንዳልኩ ነው። እኔ በመጨረሻ በአንድ ወንድሞቼ ባለፈው ሲነጋገሩ አዳምጥ ነበር እና ማከብራቸው ወንድሞቼ ስለ አማራ ህዝብ ትግል ስለ ፋኖ ትግል ምንድነው የሚፈልገው መጨረሻ ላይ ሲሉ ነበር። የስልጣን ትግል አይደለም ፋኖ ለስልጣን አይደለም እየታገለ ያለው። ያማ ከሆነ የዲሞክራሲን ስርዓት አፈረስን ማለት እኮ ነው መሳይ። የዲሞክራሲ መጽሐፍ ገጽ 1 ላይ የሚነበበው ስልጣን የሚመነጨው ከህዝብ ነው። ስልጣን የሚገኘው በምርጫ
በትጥቅ ትግል ስልጣን አይያዝም። በትጥቅ ትግልማ ስልጣን የምንይዝ ከሆነ የምኑን የዲሞክራሲ ስርዓትን ገነባዋለን መሳይ። የህዝብ ነው የስልጣን ምንጭ። ምናልባት ወደ ልጅቷ ጉዳይስ እንደው በቀጥታ ገብተ ይህንን ምክንያታዊ የሆነ ትግል እያደረገ ለመሆኑ ማሳያ መሆን ይችላል ወይ የልጅቷ እንትን የሚለውን ነገር ነው እንግዲህ ሰዎች አሁን በብዛት በሰፊው ያነሱ ያሉት። በትክክልም ትርጉም ያለው ትግል በቂ ምክንያት ያለው ትግል ነው የሚሉት አንዱ ማሳያ ተደርጎ መውሰድ ይቻላል የሚለውን ነገር እንዴት ታያዋለህ ነው በዋናነትም። እሱ ጥሩ ወደ እንትን የዚህ የአማራ ህዝብ ትግል ፍትሃዊነት ጋር ከትጥቅ ትግሉ ጋር የሚያነሳ ሐሳብ ስላነሳ ያንን ሶስተኛውን ይሄንን ላረጋግጥ ብዬ ነውና የስልጣን ምንጭ ህዝብ ነው። ነገር ግን ፋኖ ሽግግር ጊዜ ለማምጣት እየታገለ ነው ያለው። ይሄ መሰረታዊ እምነቱ ነው ማለት ነው። ከዛ ባሻገር ግን ላነሳው ኮዝ መሳይ ለኮዟ ያን ተጨማሪ ምክንያት ማአት ምክንያቶች እኮ ናቸው ያሉት የህዝብ ላይ የሆነ ያለው መሳይ በማንነታቸው እህቶቻችን የሚሰቃዩባት ምድር፣ በማንነታቸው ወንድሞቻችን የሚሰቃዩባት ምድር አማሮች ብቻ አይደሉም ኢትዮጵያውያን በአጠቃላይ መከራቸውን የሚያዩባት ምድር ነው ያለችው። ስለዚህ ኢትዮጵያውያን ታጥቀው መታገላቸው ፍትሃዊ ነው በአጠቃላይ መሳይ። ገለታው ምናልባት ሐሳብን በደንብ እንድትገልጸው በሚል ነው እንግዲህ የዚች ልጅ ታሪክ ሌሎችም አሁን ወዴት ነው ያሉት የሚል ለመደበቅ በየብልጽግናው መንደር የሚደረገውን እንቅስቃሴም እያየን ስለሆነ ነው ነገሩን ለማድበስበስ ከምንም በላይ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሳቸው ከምንም በላይ ጩኸት አድምቀው ያሉበት ሁኔታ ነው። በዚህም በዛም እየተረባረቡ ነው። ምንድነው አንድ አባባልም አለ ጫንቃይን ተገርፌ ጨርቄንም ተገፍፌ አይነት ሁለት አይነት በደል ነው አሁን እቺ ልጅ እየደረሰባት ያለው። የሁሉ ስቃይ ካየች በኋላ ደግሞ አሁን በብልጽግናው መንደር የመጣው አጠቃላይ በጣም አስቀያሚ የሆነ የስም ማጥፋት ዘመቻ ስትመለከት እውነት ለመናገር እነዚህ ሰዎች ከሰው ነው ወይ የተፈጠሩት? እንግዲህ አብይ አህመድ ስልጣን ላይ ከመጣ በኋላ ምን ያላየነው ነገር አለ? እስቲ ምድር ላይ አለ የሚባለውን ጭካኔ ኢትዮጵያ ላይ ያየችው ምንድነው? እስቲ ያልሞከርነው ነገር ምን አለ? እውነት አሁን አብይ አህመድ በዚህ አይነት ምን ሞራል ኖሮት ነው ወጥቶ ለዛውም ሌላው ይቅር ጽድቁ ቀርቶ በወጉ በኮነኑናል ሌላውም ይቅር ወጥቶ ሌላውን ለመስደብና ለመዝለፍ ምን ሞራል አለው? እንዲህ አይነት ሀገር ፈጥሮ እንዲህ አይነት በጣም እኮ በጣም የሚያሳፍርና የሚያስደነግጥ ነው። እስቲ ገለታውን ቪዲዮ እንመልከተው። đánh luôn kìa. It's okay. Hỏi đưa 100 đi rồi. Đưa 100, đưa nó 100. Rồi, đánh lên tài xế luôn các bạn ơi. It's okay này, đây. Đưa hỏi cho đánh. Ôi, it's okay. It's okay. Don't, oh my god. Okay, just go. Go. Okay. Just go. Chốt cửa. Đánh luôn. Quá đẹp đó. Quyền cảm mình. Oh my god. Oh man, phải đánh tài xế. ገለታው ይሄ ሩቅ አይደለም ወይም ደግሞ ከአዲስ አበባ በራቀ ስፍራ የተፈጸመናል። ምዛው አዲስ አበባ ጫፍ ላይ ነው ቆሼ የሚባለው ሰፈር አዲስ አበባ። ኢትዮጵያውያን እንዲህ ላይ ናቸው። እንዲህ አይነት መከራ እያዩ ነው ያለው። የልጅቷን ጋር አስታከን ይሄን ያነሳ ነው ያለ ምክንያት አይደለም። እንዲህ አይነት ስቃይ ውስጥ ነው ያለው የኢትዮጵያ ሕዝብ። የዜጎችን ደህንነት የዜጎችን ወጥቶ መግባትን የመጠበቅ ኃላፊነት ያለበት አብይ አህመድ እንዲህ አይነቱን ነገር መልስ ሊሰጥ አልቻለም። እንደውም በዋናነት ባሰማራቸው እነዚህ ሰዎች አሁን ቀደም ሲል ሹፌሩን እንደዛ ሲደበድቡ የነበሩ ሰዎች የኮሬን የገኛ አባል ናቸው። በአንድም ይሁን በሌላ እንዲዘርፉ ፍቃድ የተሰጣቸው እንዲገድሉ ፍቃድ የተሰጣቸው አያዙም ሰንሰለት አላቸው ህዝቡን እንዲያስጨንቁ እረፍት የሌለው እንዲህ አይነት ስቃይ ውስጥ ነው የኢትዮጵያን ህዝብ የከተተው አብይ አህመድ። ደፍሮ ቴሌቪዥን መድረክ ላይ ለመውጣት የሚያስችል ሞራል አልነበረውም። ግን ይሉኝታ የለም አይናቸውን በጨዋታ በሚመጡ። ለማንኛውም ገለታው እስቲ እናጠቃለው ይሄንን ርዕሰ ጉዳይ። የዚህች ልጅ ግፍ የዚህች ልጅ መከራ አይንገላጭ ነው።
እንዲያው አውቆ የተኛን ዝም ብሎ ሰላማዊ ትግል እያለ የሚያላዝንን ለነዚህ ትልቅ መልእክት አለው። ኢትዮጵያውያን ቆፍጠን ብለው ይህን ስርዓት ለማስወገድ ከምን ጊዜውም በላይ እጅ ለእጅ ተያይዘው የሚነሱበት ወቅት ነው። ከዚህ በኋላ ምን እንጠብቃለን? እስቲ ገለታ ወደ አንተ ልምጣ። እያጠቃለል ነው ስለሆነ ይህንን ጉዳይ መጀመሪያ ባነሳው ላይ መሳይ መንግስት ሌላ ዶክመንት በዚች ልጅ ላይ ሊሰራ ይችላል የሚለው መስጠት በቅርብ ጊዜ ጂማ ውስጥ አንድ ነብይ አህመድ ሄደው የዶለቱት ዱለታ ነበርና ያ ዶክመንት ወጥቶ በዛ ላይ ውይይት ሲደረግ ፋኖ ብሎ አንድ ተቃራኒ ዶክመንተሪ እኮ መንግስት ሰራ እኮ ታስታውሰዋል አይደለም? ከፋኖ የተገኘ ዶክመንት ብሎ ተመሳሳይ ይሄን ካደረጉኝ ይሄን አድርጋለሁ እና አሁን ይችንም ልጅ እንዳልከው ሌላ እንደዚሁ ተመሳሳይ ዶክመንት ሊያደርግ እንደሚችል የቅርብ ጊዜ ይሄኛውንም ክስተት ማስታወስ እንችላለን እና በጣም ርካሽ ነው ማለት ነው። መሳይ ርካሽ የሆነ ፕሮፓጋንዳ ሊሰራ እንደሚችል መጠበቅ ይኖርብናል። ይሄን ቪዲዮ አይቼዋለሁኝ ማህበራዊ ሚዲያ ላይ ሲመላለስ እና በቃ የሥርዓቱ ማሳያ ነው። መሳይ ዜጎች ወጥተው መግባት አይችሉም። እነዚህ ከባድ ሹፌር የሚያሽከረክሩ ብዙ ጊዜ ያነሳን ይሄ ነው ህይወታቸው። እንደዚህ ነው የሚኖሩት። እየተሳቀቁ ክፈሉ የተባሏትን መጠን መከራከር የለም። የተቀረጠላቸው የቀረጥ ልክ አውቀው ሰግደው ከፍለው አመሰግናለሁ ብለው ነው ያለቀሱ የሚሄዱት። ወሎ አበላቸውን እየከፈሉ ነው የሚሄዱት። መሰለኝ ይሄ ጉዳይ ኢትዮጵያውያንን ሁሉ ሊያስተባብር የሚገባው ነው። አሁን የኢትዮጵያውያን ጥያቄ ከልማት ጥያቄ በላይ የጸጥታ ጥያቄ ነው። ዜጎች በሰላም ወጥተው የማይገቡባት ምድር ካለች መንግስት የለም ማለት እኮ ነው። የመንግስት ብዙ ጊዜ ያነሳ ነው እኮ ነው። የመንግስት ቁጥር 1 ሪስፖንሲቢሊቲ ቁጥር 1 የመንግስት ኃላፊነት የዜጎችን ህይወት መጠበቅ ነው። ከነጣቂ ከዱርዬ ከማጅራት መጪ መጠበቅ ነው። ዜጎች በሰላም እንዲሄዱ ወጥተው እንዲገቡ ማድረግ ነውና ይሄን አለመወጣት ብቻ አይደለም የችግሩ አካል ነው። ራሱን የቻለ ኢሬጉላር የሆነ ቡድን አቋቁሟል። ያንን አቋቁሞ የዜጎችን መብት እየገፈፈ ነው ያለው። ይሄ ደግሞ ለፖለቲካ ትርፍ ይጠቅመኛል ብሎ ያስባል። ዜጎች ሳይተባበሩ በፍርሃት ቆፈን ተይዘው ይቆያሉ፣ በታተናሉ ብሎ የሚያስብ መንግስት ነው እና እንተባበር። መሳይ ይሄን ነው ማስተላለፍ የምንችል ይመስለኝ። ተባብረን እንታገል። ገለታው ምናልባት ከዚህ በኋላ በእርግጥ ይሄ አዲስ ነው ብለን አይደለም በዚህ ደረጃ ልጅቷ ካንደበቷ ከባለ ታሪኳ መስማታችን እንጂ ኢትዮጵያ ውስጥ ከዚህም የከፋ መከራ ከዚህም የከፋ ግፍ የተፈጸመባቸው አሉ። ሰሞኑንም ትላንት ጀምሮ አንድ የሚወጣ ቪዲዮ ምስል አለ። ያው እንደዚህ አይነት ምስሎችን በእንደዚህ በአደባባይ ማሳየት ተገቢ ስላልሆነ ልናሳየው አንችልም። ግን እንደዚህም ጨካኝ ነን። ቆዳ ምን ገፍ እኮ ነን እኛ። አሁን እኮ ጣት መጠነቋቆል አይደለም። ንስሐ መግባት ካለብን መግባት አለብን። ከፍተኛ ችግር ውስጥ ነው ያለነው። ይሄ ደግሞ የስቴቱ ራሱ የመንግስቱ መዋቅር የሚያደርገው መሆኑን ደግሞ ስታስበው የነገዋ ኢትዮጵያ ታሳዝናለች። ይህንን የሚያደርገው ወይ ምንድነው የሆነ አንድ ሽፍታ ቡድን ከመንግስት ውጪ የሆነ ነገር ብለህ ማሰብ የምትችለው አይደለም እኮ ራሱ መንግስት ነው። ራሱ መንግስት በተለያየ ቡድኖች አደራጅቶ ህዝቡን የሚያስጨንቅበት ነው። እንዴት እንሁን? ምንድነው የፈለገው አብይ አህመድ? ምንድነው የፈለገው? የኢትዮጵያ ህዝብ ይሁን ታሰጠው ገና ሲመጣ ዘሩን ሳይ አቅሙን ሳይ ምን ይሁን ሳቅ እንደ ሰው ምንድነው ጨው አይደለም አይቀመስ አልቀመሰውም እኮ ዝም ብሎ ብቻ ተስፋ ስላለው የኢትዮጵያ ህዝብ ከጭቆና ወጣው ብሎ ሰጠው ይሁንታ ምራይም ብሎ ግን ለዚህ የኢትዮጵያ ህዝብ ይሁንታ ለዚህ ለኢትዮጵያ ህዝብ ቅንነት ያብይ ምላሽ ይሄ ነው። የኢትዮጵያን ህዝብ መቅኖ ማሳጣት፣ የኢትዮጵያን ህዝብ በኑሮ ውድነት በጸጥታ በተለያዩ ችግሮች መከራ ማብላት ይሄን ነው ያብይ አህመድ ስጦታ። ለማንኛውም ገለታው ከዚህ በኋላ አንዳንድ ሰዎች ይሄ የአማራ ህዝብ የጀመረውን ትግል መቼም አያደናቅፉትም፣ ማንም ሊያደናቅፈው አይችልም። ነገር ግን አደባባይ የወጡ ይህን ትግል ለማጥላላት የሚሞክሩ ሰዎች ምናልባት አፋቸውን ቢዘጉ ከቻሉ ትግሉን ያግዙት፣ ካልቻሉ ግን አፋቸውን ዘግተው ቤታቸው መቀመጥ ነው ያለባቸው። ይሄ ትግል ይህንንም ለማስቀረት ነው። ይሄ ትግል እንዲህ አይነቱ መከራም ለማስቆም ነው፣ ሌላ አይደለም። መከራ የወለደው እንዲህ አይነቱ ነገር እንዲቆም የተጀመረ ትግል ነው።
ስለዚህ እዚህ ላይ ምንም እንዲሁ ማመንታት የማያስፈልግ ይሉኝታ የሌለው አቋም ነው መወሰድ ያለበት። የኢትዮጵያ ሕዝብ ይህን ነው መወሰድ ያለበት። ትግሉ መቀላቀል ነው። ብረት ማንሳት የሚችል ብረት ያንሳ። በህዝባዊ አመጽ በተለያየ ይህን መንግስት ማዳከም በሚችለው በማንኛውም የትግል እንቅስቃሴ ወደ አጠቃላይ ህዝባዊ ንቅናቄ መግባት አለበት። ለነገ የሚታው አይደለም። ወደ ኋላ ላይ እናነሳዋለን። ይኸው በኑሮ ውድነት አሁን የነዳጅ ዋጋ ጨመረ። ገና ሰኔ ላይም ይጨምራል። ወዴት ይሄ ህዝብ ወዴት ይግባ? ለማንኛውም ገለታው እስቲ እንደማጠቃለያ ብለው ለኢትዮጵያ ህዝብ ይሄ ከምንም በላይ ማንቂያ ደውል ነው። ታገል፣ ባገኘው የትግል ስልት ታገል። ያለ ትግል የሚመጣ ነፃነት የለም የሚለውን በደንብ አስመረን ማለፍ ያለብን ይመስልናል። ትክክል። አንዳንዴ በደሎች ሲበዙ የሚመጡ በደሎች ሁሉ ሊያነቁን ቁጭት ውስጥ ሊከቱን ይገባል እንጂ እንዳያደነዝዙን መጠንቀቅ አለብን። መሳይ የደነዘዝን ሄደን ዝም ብለን በደል የምንቆጥር ምናነባ ብቻ ሰዎች ከሆንን አይቆምም። አሁን ምንድነው ብዙ ጊዜ ይሄን አብይ አህመድን ስንወቅስ እንደው የተለየ ፍጥረት አድርገን ለማቅረብ ለፕሮፓጋንዳ እንዲጠቅመን ምናምን ሰዎች ሊመስላቸው ይችላል። አይደለም። ይሄ በዓለምም ታሪክም የታየ አምባገነኖች ስልጣን ላይ ይቆዩና እጃቸው በየጊዜው በደም እየጨቀየ ይመጣል። ከስልጣን ከማፍቀራቸው የተነሳ ገንዘብ ከመውደዳቸው የመነጨ በብዙ አሻጥር ውስጥ ራሳቸውን እየከተቱ ይቆዩና በተጠያቂነት ስሜት ውስጥ በየቀኑ እግራቸው እያጠለቀ በሄደ ቁጥር ጨካኝ ይሆናሉ። ይሄ የታየ ነው በብዙ ሀገር ውስጥ ሲበዛ ጨካኝ ይሆናል። አንዱ ችግር ሌላውን ችግር እየወለደው ሲመጣ ያንን ችግር ለማጥፋት ሌላ ወንጀል ይፈጽማሉ። ከሰው ተራቀስ እያሉ ይወጣሉ። ኢዲ አሚን እና አብይ አህመድ በጣም እንደሚመሳሰሉ ባለፈው አቅርበን ነበር። ኢዲ አሚን መጨረሻ ላይ የወደቀው በጎረቤት ሀገር ሄዶ እዛ ታው ሲሉት ደግሞ በቃ እዛም ሄጄ ዛንዚባር ሄጄ ታንዛኒያ ሄጄ የሆነ ነገር አደርጋለሁ ብሎ ወታደር ላከ። ከዚህ ከሀገሩ የሚደግፈው የለም። ምክንያቱም በሙሉ ህዝቡን አስመርሮታል፣ አስለቅሶታል፣ አስደፍሮታል፣ ጸጥታውን አስወስዶበታል፣ ኢኮኖሚውን አስጎድቶበታል። የኡጋንዳ ህዝብ በቃ ብርክ ይዞታል። ዝም ብሎ የተወሰኑ ወታደሮች አሰልፈው ይሄዳሉ አለ። ነርተው አንጥተው እስከ ዋና ከተማዋ ድረስ አንጥተው ሀገሩ እንደሄድ ተደርጎ አረብ ሀገር ነው ሄዶ የሞተው። እና የዚህ ሰው ጭካኔ የዓለም ህዝብ የሚያውቀው ነው። መሳይ ስንት እንትን ነው ዶክመንተሪ ነው የተሰራው፣ ስንት ፊልም ነው የተሰራው በዚህ ሰው። ይበቃሉ ዓለም ላይ እንደዚህ አይነት ሰዎች። እና ይሄ ሰውም ወደዛ ነው። አብይ አህመድ ወደዛ የሄደ ሰው ነው። ባለፈው ቅድም እኮ ያነሳሁልህ ነው እኮ ያ አንድ ወንድም ሲናገር እነዚህ እህቶች ጠፉ በተባለበት መድረክ ላይ እኮ እሱ በጣም ያንገበገበው ለተከበረው ምክር ቤት 20 አበባ ጠፍቶኛል የሚል ሰው እኮ። እነዚህን ማገናዘብ ያስፈልጋል መሳይ። እና መታገል ነው ያለብን፣ መተባበር ነው ያለብን። ከሁሉ በላይ ግን የትብብር መንፈስ በኢትዮጵያውያን ዘንድ ሁሉ ያንተ ጥቃት የኔ ጥቃት ነው የሚል ስሜት ማዳበር መቻል አለብን። ይሄ ጥቃት ኦሮሞ እህቶቻችን ላይ ይደርሳል፣ ትግራይ እህቶቻችን ላይ ደርሷል፣ በየቦታው ደርሷል። ስለዚህ አንዱ ከአንዱ ጋር የመናበብ ነገር የመተባበር ነገር የሚያስፈልግ ይመስለኛልና ዋናው ቁጭት እናዳበር መሳይ። ውስጣችን በቁጭት መንፈስ የታጠቀም ትጥቁን ያጥብቅ። ህዝባዊ ቢተኝነት በከተሞች ይነሳ። የዚችን ልጅ ፎቶ ይዘው በፌስቡክ በማህበራዊ አብዮት መነሳት የለበትም ወይ? መቀጣጠል የለበትም ወይ? ቁጣ፣ ህዝባዊ ቁጣ ያስፈልጋል። ይሄ ከባህላችንም ጋር የማይሄድ ነገር ስለሆነ መሳይ። እንግዲህ ገለታው ልጅቷ ያለችበት ሁኔታ እናቅም። አሁን በመንግስት የጸጥታ ኃይሎች የቅርብ ክትትልና ማንም እንዳያገኛት የተደረገች በመሆኑ አሁን እሷንም ለማገዝ የተጀመሩ አንዳንድ እንቅስቃሴዎች አሉ። የባንክ ሂሳብ ቁጥሯን ተለቆ ሰዎች እንዲረዷት እየተደረገ ነው። አገዛዙ ይህንንም ለማጨናገፍ ብሎም ሁሉን ነገር በቁጥጥሩ ስር ለማድረግ እየሄደ ነው ያለበት ሁኔታ እንዳለን የሰማ ነው። ከዚህ በተጨማሪም ደምቢዶሎ ዩኒቨርሲቲ ያወጣውን በጣም አሳፋሪ መግለጫ በመደገፍ በጣም ገለታ እውነት ለመናገር በዘር መስመር ላይ ዩኒቨርሲቲዎች ራሳቸው የዘር መስመርን ተከትለው ነው አንዳንድ ነገሮችን እንዲህ አይነት ጉዳዮች ላይ አቋም የሚይዙት። አሁን ምንድነው ያሰላ ዩኒቨርሲቲ መግለጫ አውጥቷል። የደምቢዶሎ ዩኒቨርሲቲን አቋም በመደገፍ ምን አገባው? ምን አግብቶት ነው?
ያሰላ ዩኒቨርሲቲ ምናልባት ደምቢዶሎ ኦሮሚያ ክልል ስላለ ኦሮሞ ተቋም ነው እንግዲህ ዩኒቨርሲቲዎች እስከምናውቀው ድረስ በፌደራል መንግስቱ በትምህርት ሚኒስቴር በኩል የሚተዳደሩ ናቸው የክልልም አይደሉም ለማንኛውም ግን ደምቢዶሎ ዩኒቨርሲቲ ያወጣውን መግለጫ ለዛውም በጣም አሳፋሪ የኔ ተማሪ አይደለችም ምን ማለት ነው ማደር እንደሚያጠፋ ይታወቃል የታለ ማደሯ እሷን የሚመስል ደረሰኝ ምንድነው ማስረጃ ነጋ የለም ስለዚህ የስም ማጥፋት ዘመቻ ነው የተካሄደው ይህንን በመደገፍ የአሰላ ዩኒቨርሲቲ መግለጫ ወጣ ሲባል እቺ ሀገር ወዴት እየሄደች ነው ያለችው ስለዚህ ዩኒቨርሲቲዎችም በዘር መስመር እንግዲህ ነገ ደግሞ ተነስቶ የባህር ዳር ዩኒቨርሲቲ ልጅቷን በመደገፍ መግለጫ እንዲያወጣ ነው ሰባዊነት ቀረ በጣም ያሳዝናል ይሄ ሰውዬ ወዴት አይነት ገደል ውስጥ እየከተተን እንዳለ በደንብ የሚያሳይም ክስተት ነው ማለት ይቻላል ለማንኛውም በዚህ ጉዳይ ላይ ያሉትን መረጃዎች እንከታተላለን ኢቢኤስ ቴሌቪዥን እሳት ላይ ተጥዷል በኢቢኤስ ቴሌቪዥን ላይ ሊወሰድ የሚችለው ቀደም ሲል እንዳልኩት ነው ከኤርትራ ጉዳይ ጋር በተያዘ ባለቤቶቹ ኤርትራውያን ናቸው ያቀረበችው ጋዜጠኛም ከኤርትራ የዘር ሐረግ አላት ስለዚህ ጉዳዩ የሚል የብልጽግና መንደር ጫጫታም አለ ጉዳዩን ከፍ ሊያደርጉት እንግዲህ ሰበብ እየፈለጉም ከሆነ ይሄ ሰበብ ሆኖ ከኤርትራ ጋር ሊያጋጭ የሚችልበት ምንም ምክንያት የለም ለማንኛውም ገለታው በዚህ እናቁምና አማራ ክልል እንግባ የአማራ ህዝብ እያደረገ ያለው ተጋድሎ 6ኛ ቀኑ ነው ዘመቻ አንድነት ድሎቹን ዘርዝረን የምንጨርሳቸው አይደሉም በአራቱም ቀጠናዎች እየተካሄዱ ነው ያሉት ከፍተኛ የሆኑ ድሎች እየተገኙ መሆናቸውን እያየን ነው ይሄንን አጠቃላይ ትርጉሙን ነው ማየት ያለብን ዘመቻው 6ኛ ቀኑ ላይ ነው አብይ አህመድ መቆጣጠር አልቻለም የለብ ወታደሮቹን እየወሰደ ነው በኦሮሚያ ክልል ያሉትን እነዚህ ኮሬ ነገኛ ነጋቸና ሲርና የሚባሉ የተለያዩ መዋቅሮችን ያነቃቃቸው ነው ተነሱ ተዘጋጁ በተጠንቀቅ እንዲቆሙ እየተደረጉ እንዳለም ሰምተናል የኦሮሚያ ልዩ ኃይል በሙሉ ተጠቃለው ወደ ቡልቡላ ገብቷል ምናልባትም የመከላከያን ልብስ ለብሶ ወደ አማራ ክልል ይገባል ነው ይሄ በፊትም አድርገውታል ተቀልብሶ ብዙ ሰዎችን መስዋዕት አድርጎ ውጤት ሳመጡ የወጡበት ጉዳይ ነው አሁንም እንደነዚህ አይነት ነገሮችን የመጨረሻ የመረባረብና የመንገታገት እርምጃ እየወሰደ ነው የኢትዮጵያ አየር መንገድ ወደ ባህር ዳር የሚደረጉ ጉዞዎችን በእጥፍ ጨምሮ አብዛኛው በረራ ለወታደራዊ ግልጋሎት እያዋለው ይገኛል የኢትዮጵያ አየር መንገድ ታሪክ ይቅር የማይለው ክህደት የኢትዮጵያ ህዝብ ላይ እየፈጸመ ይገኛል ይሄን በተመለከተ እንግዲህ ለዓለም አቀፉ የአቪዬሽን የሚከታተል አካል ካለም ኢትዮጵያን ሪፖርት ማድረግ ይገባቸዋል ለማንኛውም በአማራ ክልል የሚካሄደው ተጋድሎ የትኛውም ነገር ቢመጣ ወደ ኋላ ሊቀለበስ አይደለም በከፍተኛ ፍጥነት ወደፊት እየገሰገሰ ይገኛል ጎጃም ጎንደር ሸዋ ወሎ በርካታ ድሎች ተገኝተዋል ገለታው እስቲ አጠቃላይ ሁኔታውን በተመለከተ ምን ማለት ይቻላል አው አሁን ሁሉን በቃ ያሳተፈ አየር ኃይሉም ከሚገባው በላይ ከፍተኛ ጦርም ነው ወደ አማራ ክልል የዘመተ የተባለው በከፍተኛ ሁኔታ ወታደራዊ ንቅናቄ ያለ ግን የሁሉ የሚፈስ መድፍ እኮ የሆነ ጥላ ነው የሚደበድበው መሳይ አካሉን ሊያገኝ አይችልም አካሉ ጥያቄ ነው የአማራ ህዝብ ጥያቄ ነው ይሄ ጥያቄ በእያንዳንዱ አማራ ህዝብ ልብ ውስጥ አድሯል አይደለም እዛ ክልል ውስጥ ያለው ውጭ ሀገር ያለ የትም ቦታ ያለ አማራ ሁሉ ደግፎታል ይሄንን ኮዝ መሳይ እና ጥላውን የመደብደብ ያህል ነው ጥላይ መደብደብ ያህል ነው አካሉ ጥያቄ ነው የፖለቲካ ጥያቄ ነው ፍራም ጥያቄ ነው እና ይሄ የሚሸነፈው በፖለቲካ ዲያሎግ ፖለቲካሊ ያሸነፈ ዊን ያደረገ ኃይል ብቻ ነው ይሄንን ሊማርክ የሚችለው ሊያስቆም የሚችለው መሳይ ስለዚህ እዛ ክልል ውስጥ የሚወነጨፍ መድፍ የሀገሪቱን ኢኮኖሚ ከማባከን የብዙ ህይወቶችን ከመቅጠፍ ያለፈ ምንም ሊያመጣ እንደማይችል የተረጋገጠ ነገር ነው ስለዚህ እኔ አማሮች ከመቼውም ጊዜ በላይ ትብብር አጠናክረው ትግላቸውን መቀጠል ነው እጅግ በጣም የሚያኮራ እንቅስቃሴ ነው አሁን የምንሰማው በተለይ መናበቡ በአራቱም አቅጣጫ ያለው የወታደራዊ ኦፕሬሽን በከፍተኛ ዕውቀትና ጥበብ ላይ የተሞላ እንደሆነ እያየን ያለነውና እኔ እንደው በቅርብ ጊዜ ያህዝብ እንደው የሆነ ወጋገን የሚያይ ነው የሚመስለኝ መሳይ በቅርብ ጊዜ ይሄውን የሚሆን ነው የሚመስለኝ በዚሁ እንዲገፉ ነው በየአካባቢው ያለው ደግሞ ውጭ ሀገርም ያለው አማራ ህዝብ ደግሞ ድጋፍ ማድረግ መቻል አለበት አሁን ትግሉ በጣም ሲጧጧፍ ብዙ ተተኳሽ ያስፈልጋል ብዙ ስንቅ ያስፈልጋል ትጥቅ ያስፈልጋልና ነቃ የማለት ነገር ከደጋፊውም
መምጣት ያለበት ነው የሚመስለኝ እንግዲህ ከዛ ባሻገር ግን ሁሉ ጊዜ ማንዘነጋው ነገር መሳይ ምንድነው የጎንዮሽ ትብብርንም ደግሞ እንደው አንጠልጥለን ነው የምንሄደው ሁሉ ጊዜ በትግላችን ውስጥ ምክንያቱም አልቲሜትሊ ሄዶ የኢትዮጵያ ጣፋንታ በትብብራችን ላይ የተመሰረተ ስለሆነ ፋኖ ይሄንን አሁን ኃላፊነት መውሰድ ይችላል ጥሩ ቁመና ላይ ነው ያለው ጥሩ አመራር ላይ ነው ያለው ስለዚህ ወደ ጎን ከወገኖቹ ጋር ጥሪ ያቀረበ ይሄንን ሰውዬ መገላገል ነው ያለብን የኢትዮጵያዊውን ኢዲያሚን መገላገል ነው ያለብን ገለታው እንግዲህ ያው የፋኖ ትግል በተለያዩ አካባቢዎች የሚካሄደውን በተመለከተ አንከር ሚዲያ የዜና ወጃ ወይም ደግሞ በተለያዩ ፕሮግራሞች ዝርዝር እያንዳንዷ ውጊያ ምንተዋት የለችም የተወሰነች ጥይት የተኮሰባትን አካባቢ ጭምር ሽፋን የምንሰጥ ይሆናል በተለይ በዚህ በዘመቻው የሚደረጉ ተጋድሎችን በልዩ ትኩረት እየሰራን ነው በየለቱ ዘገባዎችን ያጠናቀርን እየሰበሰበን ለህዝቡ ያቀርብን እንገኛለን ድምር ውጤቱ አጠቃላይ ይሄ ዝም ብሎ እንደስከባለፈው ላለፉት 20 ወራት ሲካሄድ እንደነበረው አይደለም አንደኛ ትልቅ ትርጉም ያለው ምንድነው ተባብረው አንድ ላይ እቅድ አውጥተው ይሄ በፋኖች ማለት ትብብር የለም ፋኖች በብረት ሆነው መዋጋት ወይም ደግሞ ሌላ ነገር ማድረግ አይችሉም የሚለውን ያፈረሰ ነው ትልቁን ግንብ አፍርሷል ከምንም በላይ የዚህ የዘመቻው ትልቁ ድል ፋኖች ተባብረው ተናበው ውጊያ ማድረግ ነገ ከነጎዳ ደግሞ የፖለቲካ ውህደታቸውን ፈጽመው የሚያበስሩበት ጊዜ እንደሚመጣ ተስፋ የሚሰጥ ነው ማለት እንችላለን ከዚህ አንፃር የሚደረጉ እንቅስቃሴዎችን አገዛዙ በጣም ደንግጧል ሰሞኑንም ያው በተደጋጋሚ ማንስተናል ይህንን የአማራ ህዝብ ያደረገ ያለውን ፋኖ በተቀናጀ ሁኔታ ያደረገ ያለውን ትግል ሌላ ሰው አምጥቶ ከትግራይ የዋቱን ጀነራል አምጥቶ እሱ ያቀናጀው ነው እሱ ያስተባበረው ነው የሚል ምንድነው በጣም የሽንፈትና የተስፋ መቁረጥ ምክንያት አቅርበው ራሳቸውን ለማታለል የሞከሩበት ሁኔታ ብዙ ርቀት የሚወስዳቸው አይደለም ፋኖቹ በጋራ መግለጫ ሰጥተዋል ሰሞኑን የፋኖ ቃል አቀባዮች የየቀጠናው በጋራ ሆነው አንድ መግለጫ ሰጥተዋል በተለይ መከላከያ ሚኒስቴር ባወጣው መግለጫ ላይ ለማንኛውም ገለታው ይሄን በተመለከተ በተለይ የፋኖ ኃይል እየተጠናከረ መምጣትን በተመለከተ የትግራይ ፖለቲከኛው ኢንጂነር ግደይ ዘራጽዮንን አነጋግሬያቸው ነበር ፋኖ ትልቅ ኃላፊነት አለበት አሁን ኢትዮጵያ ውስጥ ካሉት ኃይሎች ከመንግስትም በተለያየ መልኩ ከተደራጁትም ስለ ኢትዮጵያ ትልቅ ኃላፊነት ያለበት ፋኖ ነው ስለዚህ ፋኖ ይሄንን ታሳቢ ያደረገ አካሄድ ነው ከዚህ በኋላ መሄድ ያለበት ኃላፊነት አለበት ይሄ መከላከያ የሚባለው ነገር እየፈረሰ ያለው ምክንያቱም በአብይ ቁመት ልክ በአብይ ቅርጽና መጠን ልክ የተሰራ መከላከያ ሰራዊት ነው አብይ ሲፈርስ አብሮ ሊፈርስ ይችላል እየፈረሰም ነው ስለዚህ ኢትዮጵያ መከላከያ ሰራዊት የሚጠብቃ ሰራዊት ያስፈልጋታል ያ የሚመጣው ደግሞ አሁን ባለው ሁኔታ በአስተሳሰብም በአመለካከትም በግብም እንደ ፋኖ ያንን የሚመጥን ኃይል አይኖርም ስለዚህ ፋኖ እስከዛ ድረስ ነው አርቆ አስቦ መዘጋጀት ያለበት ትልቅ ኃላፊነት እጁ ላይ ወድቋል የሚል ነገር ነው ያነሱት ኢንጂነር ግደይና በእውነቱ በጣም ነው ሐሳባቸውን የደገፍኩት ብዙዎችም እንዲህ አይነቱ ሐሳብ ነው ወደፊት ገፍቶ መምጣት ያለበት ብለው አድናቆት ሲሰጡ አይቻለውና ገለታው ምን ማለት ይቻላል ይሄንን እንደው የ6 ቀኑን ትግል ይቀጥላል ላልተወሰነ ጊዜ ነው ብለዋል መቼ እንደሚያበቃ እናውቅም ግን ትልቅ ለውጥ ያመጣ ያለ ትግል ነው ለማንኛውም የኢንጂነር ግደይን አስተያየት እንዴት ተመለከትከው ኢንጂነር ግደይ የተናገሩት በጣም ግዙፍ ነገር ነው ፋኖም አይ ቲንክ ይሄንን እንደስንቅ ይዘዋል በያምናለሁኝ መሳይ ትልቅ ነገር ነው የተናገሩት በዚህ ሰዓት አሁን የሚሊተሪ አቅሙም መደራጀቱም በተለይም ከመንግስት ጣልቃ ገብነት ነፃ በመሆን ጥሩ እንቅስቃሴ ጥሩ ቆመና ላይ ያለው በአገራችን ውስጥ ፋኖ ነው ሁሉ ይበልጣል ማለት አይደለም ግን አሁን ባለው ቆመና የተሻለ አደረጃጀት ያለው ይሄንን ነው እንደ ሀገር ይሄንን መደገፍ ለሁላችን በረከት ነው መሳይ ለሁላችን በየክልሉ ያሉ ኃይሎች እንቅስቃሴዎች ከዚህ ከፋኖ ጋር አብረው መስራት አለባቸው እጅ ለእጅ መያያዝ አለባቸው ምንለው ይሄንን ነው መሳይና ኢንጂነር ግደይ ያስተላለፉት መልእክት ሀገራዊ ወቅታዊ ጉዳይ ነው ብዬኔ ማምናለሁ አብይ አህመድ አሁን ከሁሉ ጋር ጠብ ያለሽ በዳቦ ህዋት ጋራ ዝም ብሎ መደባደብ ፈልጓል አሁን የጀነራል ምግበይን
ከህዋት ከፋኖ ጋር ሊያገናኘው ሞከረው ዝም ብሎ ፋኖን እንትን ለማለት አይደለም። የፕሪቶሪያ አንድ ስምምነት አለ። ፕሪቶሪያው ስምምነት ላይ አንዱ አንቀጽ ምንድነው የሚለው ህዋት ሀገር ውስጥም ካሉ ታጣቂዎች ጋር ይሁን ከውጭ ካሉ ታጣቂዎች ጋር ምንም አይነት ግንኙነት መፍጠር አይችልም የሚል አንቀጽ አለ ፕሪቶሪያው ስምምነት ላይ እና ያችን አፍርሰዋል ማለት ነው። ያችን አፍርሰዋል ብሎ ጠብ ፈልጓል። እዛም በቃ ከኤርትራ ጋር ጠብ ነው፣ ከህዋት ጋር ጠብ ፈልጓል። ይሄ ሰው እኮ ለዚህ እኮ ነው ወደ አውሬነት እየተቀየረ ነው እኮ ምንለው፣ ለማጋነን አይደለም፣ መጥፎ ነገር ለመሳል አይደለም። መሳይ እየተቀየረ ነው ያለው። ጠብ ብቻ ነው የሚያኖረኝ፣ ጦርነት ብቻ ነው የሚያኖረኝ የሚል አስተሳሰብ ነው ያለውና ህወሓትም አካባቢ እንደዚህ አይነት እንቅስቃሴ ያለው በተለይ ከዚህ ከፕሪቶሪያው ስምምነት ጋር አንዷን አንቀጽ ለማድረግ ነው። ጌዲዮን ጢሞቴዎስም በቅርቡ በነበረው በዚህ በውጭ ሀገር ሰዎችን ሰብስቦ 1 2 3 4 ብሎ ሲከስ ነበር የነበረውና በአጠቃላይ ከዛ ጋር የተያያዘ እንደሆነ ማሰብ ያለብን ይመስለኛል። ትልቁ ያነሳው ነገር መሳይ ፋኖ ኃላፊነቱን ትከሻ ላይ ያለውን ኃላፊነት አሁን በሚገባ ማየት ተገቢ ነው። መዘጋጀት፣ የፖለቲካ አቅምን ካፓሲቲን በደንብ መገንባት፣ ሀገራዊ ኃላፊነት፣ ሌሎች ሴናሪዎች ሁሉ እኮ አሉ መሳይ። ብዙ ጊዜ የምናነሳው ከጦርነትን ባሻገር ይሄ ሰው ድንገት ድርምስ ሊል ይችላል። ህዝባዊ አመጽ ድንገት ሊፈነዳ ይችላል። ሰራዊት ፈርሷል። በየቦታው እንደ ጥዋ ሲያዞረው ወዲህ ሲያዞረው ነበር። አሁን የለም። አሁን ባለፈው የማነው ፊልድ ማርሻሉ ሲናገር እኮ ተስፋ እንደቆረጠ በወታደር ቁጥር ታየዋል። በንግግሩ መተኮስ ነው አሁን ዋናው ነገር። ጦርነት ማለት ተኩስ ነው። ስለዚህ የሚተኩሱ ሌሎች ድሮን ምናምን አሉ ለማለት ነው። ግራውንድ ፎርሱ ተመቷል። ጉልበቱን የደቀቀው የምድር ጦሩ መሳይ የለም። ስለዚህ በዚህ ሁኔታ ውስጥ የሀገር መደርመስ ፓወር ቫኪዩም አሉ ሴናሪዮስ እና እነሱ ለመቆጣጠር ፋኖ ትከሻህ ላይ ከባድ ኃላፊነት አለ የሚለው መልእክት ኢንጂነር ግዳይ እኔም ከፍ አድርጌ የሚይዘው ነው። ፋኖችም ይሄንን በእውነት ተግባራዊ እንደሚያደርጉ እኔ እምነቴ ጽኑ ነው መሳይ። እንግዲህ ገለታው ሌላው በምናነሳው ርዕሰ ጉዳይ የሃይማኖቶች ጉባኤ መድረክ አለ። አብይ አህመድ ያቋቋመው ነው ማለት እንችላለን። ይህ ጉባኤ ወይም ደግሞ የዚህ ተቋም ዋና ዓላማ የአብይ አህመድን ፍላጎት በሃይማኖቶች አንጻር ማስረጽና ማስፈጸም ነው። ሀገር እንደ ጧፍ ብትነድ፣ ሀገር በዚህ በዛ ምስቅልቅሏ ቢወጣ ድምፁ አይሰማም። አብይ አህመድ የሆነ ነገር ሲፈልግ ግን ቶሎ ብሎ መግለጫ ማውጣትና የአብይን አህመድ አጀንዳ ማስፈጸም የዚህ ተቋም ትልቁ ተልዕኮ ነው። የተቋሙ ሁሉ ጊዜ ሊቀመንበር የሆነው በርስትነት ያዘው ሰው አለ፣ ግለሰብ ቀሲስ ታጋይ ይባላል። ዋና ዓላማው የአብይን አጀንዳ እዚህ ተቋም ውስጥ ህይወት እንዲዘራና ተልዕኮም ያንን በማስፈጸም ተቋሙን የአብይ አሽከር ማድረግ ነው። የሃይማኖቶች ጉባኤ ይባላል። ሰውየው የአብይ አህመድ አብሮ አደግ ነው። አብረው ጅማ ያደጉ ናቸው። ስለዚህ ከአብይ አህመድ ፍላጎትና ውሳኔ ምንም ውልፍ አይልም። ይህም በቅርበትም የምናውቀው ስለሆነ ነው። አሁን ያወጣው መግለጫ ያሳፍራል። ልክ የምክክር ኮሚሽኑ አይነት ተልዕኮ ነው የወሰደው። የታጠቁ ኃይሎች መሳሪያቸውን አስቀምጠው ወደ ምክክርና ወደ ውይይት እንዲገቡ የሃይማኖቶች ጉባኤ ጥረት እያደረገ ነው፣ እንቅስቃሴ ጀምሯል ይላል። ምን አገባው? በሌሎቹ ጉዳዮች አገባኝም ብሎ ዳር እንደያዘ ሁሉ በዚህ ጉዳይም ዳር መያዝን ያለበት። አብይ አህመድ የማይጠቀመው ተቋም የለም። በሃይማኖቱ በምኑ እየገባ እነዚህን ሰዎች መሳሪያ አስቀምጠው እሱ ባዘጋጀው ድግስ መተው እንዲታደሙ ይፈልጋል አብይ አህመድ። ስለዚህ ይህን ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና ጉዳዮች ምክር ቤት፣ የኢትዮጵያ ወንጌላውያን ህብረት፣ ሌሎችም አባል የሆኑበት ነው። ይሄ ጉባኤ የሀገሩን ልጅ የወንዙን ልጅን ያስቀምጠው አብይ አህመድ ቀሲስ ታጋይ የሚባልን ሰው ደንበኛ ካድሬ ነው። ከዛ ቦታ ማንም አያነሳውም አብይ እስካለ ድረስ። ለማንኛውም ገለታው እንደነዚህ አይነት ነገሮች መጋለጥ አለባቸው። አብይ አህመድ ሃይማኖቶችን እየታከከ የሚወስዳቸው እርምጃዎች አንደኛ ለሃይማኖቶቹም በምዕመናን ዘንድ እየፈጠረ ያለው በጣም ከፍተኛ የሆነ የተቃውሞ ስሜትን እያፈኑት ነው ያሉት እነዚህ ተቋማት። ሃይማኖታችን ተነካ። በኢትዮጵያ ወንጌላውያን ህብረት ዘንድ ያለውን እናውቃለን። በኢትዮጵያ እስልምና ጉዳዮችም በኢትዮጵያ ኦርቶዶክስ ያለውንም የምናውቀው ነገር ነው። ነገር ግን እነዚህ ይሄ ሃይማኖቶች ጉባኤ የሚባል ሰው ሲታረድ ዝም የሚል
ሰው በድሮን ሲጨፈጨፍ አንዲት ብጣሽ መግለጫ ማውጣት ያልቻለ ኢትዮጵያ እንደዚህ ቁም ስቅለዋን ስታይ ድምጹ ማይሰማ ተቋም ዛሬ አብይ አህመድ ሲጨንቀው እነዚህ የታጠቁ ኃይሎችን ወደ ሰላማዊ መንገድ ለማምጣት እየሰራን ነው የሚል መግለጫ ሰጥቷል። እንዴት አየው ገለታው? በጣም ያሳፍራል። የዚህ አብይ አህመድ ስልጣን ላይ ለመቆየት የተጠቀመባቸው ስትራቴጂስ ተጠንተዋል መሳይ አንዳንድ ሰዎች አጥንተዋቸዋል እና ባለፉት 5 ዓመታት ነው የቆየውና አንዱ በዚህ በሮይተርስ የሚያወጣው ሴኩሪቲውን ለመቆጣጠር ኮሬ ነገኛ የሚል አደረጃጀት ነው የፈጠረው። እሱ ወታደርና ሴኩሪቲን ለመቆጣጠር ወታደሩን ሴኩሪቲውን ለመቆጣጠር የሚያስችል ነው። ሁለተኛው ደግሞ እንግዲህ ይሄ ሰው በሐሳብ ላይ የተመሰረተ ፓርቲ አቋቁሞ የብዙዎችን ልብ ገዝቶ የሚኖር ሰው አይደለም እና በተፈጥሮ የተደራጁ የህዝብ ድርጅቶችን ደግሞ መቆጣጠር ሁለተኛው ከነዚህ በተፈጥሮ የተደራጁ የባህል ሁኔታዎችን ሃይማኖት ነው። ልክ እንደመጣ ብዙ ሰው በዋህነት ዝም ብሎ ያያል። የጀመረው ከፕሮቴስታንቱ ነው። የሃይማኖት ተቋማትን ለመቆጣጠር ኢንስትሩሜንታሊስት ነው ብለን አንስተናል ከዚህ በፊት ወደዛ አንገባም። አሁን መሳሪያ ማድረግ ማለት ነው። እነዚህን የሃይማኖት ተቋማትን ባህልን መሳሪያ ማድረግ የሚያደርጉ ፖለቲከኞች ማለት ነው እና የጀመረው ፕሮቴስታንቱ ጋር ፕሮቴስታንቱን ምንድነው ያደረገው? መጀመሪያ የአብያተ ክርስቲያናት ህብረት የሚባል አለ ፕሮቴስታንቱ ውስጥ ለረጅም ጊዜ የቆየ አደረጃጀት ነው። ከዛ ድርጅት ጎን ዝም ብሎ አንድ ግድግዳ ቆመ። የአብያተ ክርስቲያናት ካውንስል የሚባል ህብረት ምንድነው ምክር ቤት የሚባል ነገር ካውንስል ምክር ነው አይደል? ምክር ቤት እንደዛ ነገር አቋቋም እንዴ ያው እኮ ነው ይሄ የአብያተ ክርስቲያናት ህብረት የሚባል አለ እዚህ ጋር የቆየ እሱ ምን ሊሰራ ነው ይሄኛው የሚቋቋመው የሚባል ክርክር ተነሳ። አብያተ ክርስቲያናት ህብረት ራሱ አልቀበለውም ብሎ ረጅም ጊዜ ቆይቶ ነበር። በጣም ግራ ተጋቡ። ግን በሱ ትዕዛዝ የሚፈልጋቸውን ሰዎች አስቀምጦ እነዚህ ሐሰተኛ ነቢያት የምትለው ምን የምትለው በሙሉ ተሰብስቦ እዛ ምክር ቤት ውስጥ ገብቷል እና የአብያተ ክርስቲያናት ህብረትን የወንጌላዊውን ለሁለት ተከፈለው ማለት ነው። እዛ ነው የተጀመረው። አሁን የአብያተ ክርስቲያናት ህብረት በተለይ የወንጌላውያን አብያተ ክርስቲያናት ህብረት ጉዳይ በዲኖሚኔሽን በጣም የተከፋፈለ ስለሆነ እንደ ኦርቶዶክስ አንድነት ስለሌለው ድምጹ አልወጣም እና ብዙ አልታየም ችግሩ። እዛ ከጨረሰው በኋላ በቀጥታ ወዴት ነው የመጣው? ከዛ በኋላ ወደ ሙስሊሙ ነው። ሙስሊሙን እንደምናውቀው መጅሊሱን አመሰው መሳይ እንደምታውቀው አመሰው ላይ ድረስ ክፍፍል ፈጥሮ መጨረሻ ላይ የሚፈልገው ነው ያደረገው። ከዛ በመሃል እንግዲህ ኦርቶዶክስ በጣም አደገኛ ነው። ኦርቶዶክስ ደግሞ ምክንያቱም ስር የሰደደች ናት። ስንት ሚሊዮን ህዝብ የሚከተላት ናት ያለችው እና በብዙ መከራ ውስጥ ያለፈች ናት። እሷን መገዝገዝ ነው ያለበት። በአንድ ጊዜ አይቻልም። ገዝግዞ መሃል ላይ አንድ ጥያቄ ይዞ መጣ ሲኖዶስ። ምንድነው ጥያቄው ሲባል የብሔር ብሔረሰቦች ሲኖዶስ የሚባል ይቋቋማል፣ እኛን ምሰሉ፣ ፌደራል ስርዓቱን ትምሰል እንጂ በአየር ላይ እኮ መደራጀት እኮ አትችልም፣ አሃዳዊ ከሆነች ማለት ነው እንደዛ አይነት በአንድ ሲኖዶስ ስር የምትተዳደር ከሆነ ስለዚህ ስርዓቱን ትምሰል። ይሄ ደግሞ የፍትሃዊ ጥያቄ ነው የሚል የፍትህ ጥያቄ የሃይማኖት ጥያቄ ውስጥ የዲሞክራሲ ጥያቄ ብለው በቄሶቹ ልብ ውስጥ አስገብተው በጳጳሳቱ ልብ ውስጥ አስገብተው በጠበጡት እና እነዚህ ሃይማኖት ተቋማት ውስጥ አብይ የሚፈልጋቸውን ሰዎች ማብቀል ነው የሚፈልገው። በየሃይማኖት ተቋማት ኮንትሮል በሱ ሪሞት ኮንትሮል የሚንቀሳቀሱ ሃይማኖት መሪዎች ተቀምጠው በዛ እዝ ውስጥ እነዚህን ተቋማት ያሉትን አባላት ምዕመናን ሙስሊሙም ውስጥ ያሉት ፕሮቴስታንትም ውስጥ ያሉት እንዲያዙ ነው። በቃ የስብከት ርዕስ እየተሰጠ በስብከት ስም የአብይ አህመድ ጸሎት እየተደረገ እንዲቀጥል ነው። እንዴ ባለፈው አልነገርኩም እንዴ? ሁለቱ እኮ ያስቀድሳሉ እኮ ትግራይ ያለው ደብረ ጽዮን ወደ ደብረ ጽዮን እየተባለ ከበሮ ይመታል አሉ። በጣም ነው የገረመኝ። እንደዚህ የኦርቶዶክስ ቤተክርስቲያን እንግዲህ መሪዎችን እንትን ታደርጋለች፣ ስማቸውን እያነሳች ወረብ ታደርጋለች በካልቸሯ እና እዚህ አሁን ኢትዮጵያ ውስጥ እንደዛ ይደረጋል አሉና እዚህ አብይ አህመድ ይባላል፣ እዛ ደግሞ ወደ ደብረ ጽዮን ይባላል አሉ። እንግዲህ እዛ የተገነጠለው ማለት ነው። እንደዚህ አድርገው ኢንስትሩመንት ነው ያደረጉት እና አብይ ይሄንን የሚያደርገው ፋንዳሜንታል የሆነ ፍላጎት አለው። ሃይማኖት ውስጥ ፋንዳሜንታል የሆነው ፍላጎት ህብረተሰቡን መቆጣጠር ነው፣ ተቆጣጥሮ መቆየት ነው፣ ስልጣን ላይ መቆየት ነው። ስለዚህ የሃይማኖት ተቋማት አሁን እንደዚህ አይነት መግለጫዎች ሲያወጡ ለፍትህ መቆማቸው እየቀረ ስርዓቱን የሚደግፍ ነገር ውስጥ ሲገቡ ምዕመኑ ይሄንን ማወቅ መቻል አለበት። መሳሪያ እንደሆኑ ከላይ አደረጃጀቱን እንደተጠለፈ እያንዳንዱ ምዕመን በየቤተ እምነቱ
ማወቅ ይኖርበታልና መታገል ይኖርበታል። እኔ አሁን ብዙ ጊዜ የሚያነሷቸውን ነገሮች ተመልከት። የሃይማኖት ተቋማት ብድግ ይሉና ምንድነው የሚሉት? ሰላም ነው ይሉታል። ለአማራ ህዝብ፣ ለኦሮሞ፣ ለትግራይ ህዝብ ሰላም እኮ ምን ማስተማር ያስፈልገዋል? ለህዝብ ሰላም እኮ መሰበክ ያለበት ለመንግስት እኮ ነው፣ ለታጠቀ ኃይል። ህዝብማ ሰላም ፈላጊ ነው። ደሃ ህዝብ ሰላም እንዴት አይፈልግም? መሳይ ደሃን ህዝብ ስለ ሰላም ምን እናስተምረዋለን? ተው አንተ ሰላምን ምረጥ የሚባለው መንግስት ነው እና መንግስትን አይገስጹትም፣ ለፍትህ አይቆሙም። እና በዚህ ጊዜ ምዕመኑ አይ ቲንክ መጠየቅ ያለበት ይመስለኛል። እና እኔ እንደዚህ ሃይማኖት ተቋማት ጉዳይ ሲነሳ እንደዚህ ነው የምረዳው። መሳይ እንግዲህ የምክክር ኮሚሽኑም ሰሞኑን አማራ ክልል ቆይቶ አንዳንድ ነገሮችን እያደረገ ነው። አጀንዳ አማራ ክልል እየሰበሰብኩ ነው፣ ታጣቂዎቹ ላገኛቸው ስላልቻልኩ አጀንዳ የሰበሰብኩት በተወሰነ ጃ ካገኘዋቸው የህብረተሰብ ክፍሎች ነው የሚል ነው። እንደዚህ አይነት ቀልድና ጨዋታ ነው የተያያዘው የምክክር ኮሚሽኑ። የአማራ ህዝብ ትጥቅ አንስቶ እየተዋጋ ያለ የአማራ ህዝብ ባይደግፈው የትግል እስካሁን አይቆይም ነበር። ይሄ ጠፍቷቸው ነው የምክክር ኮሚሽኑ ሰዎች እቺው ምንድነው የጥቅም ነገር ሆኖባቸው እንጂ የአማራ ክልል ህዝብ በአሁን ሰዓት ከሊቅ እስከ ደቂቅ ከላይ እስከ ታች ሆ ብሎ በተነሳበት ጊዜ ላይ ከየት ነው አጀንዳ ሰብስበው ምን አይነት አጀንዳ ሰብስበው ነው ለምሳሌ የተመለሱት? በቅርቡ ሄደናል አጀንዳ እየሰበሰቡ ነው በይፋ እናደርጋለን የአማራ ህዝብ አጀንዳ ይሄ ነው ብለን ምንድነው የአማራ ህዝብ አጀንዳ ምንድነው? ናብይ ያዘጋጁት ነው ሌሎች ክልሎች ጋር ተመሳሳይ አጀንዳ ነው የሚል ነው ምንድነው? የምክክር ኮሚሽኑ የፈለገውን ስትል አብይ አህመድ እየተወራጨ ነው። ባገኘው ተቋም ባገኘው ኮሚሽን እንደው ትንሽ እድሜ ላግኝ ብሎ በከፍተኛ ሁኔታ መወራጨት ውስጥ ያለ መሆኑን የምታይበት ነው። እንግዲህ ገለጣው ምናልባት የመጨረሻ ርስም አድርገን የምናየው የፕሮፌሰር ብርሃኑ ነጋን የአማራ ክልል ቆይታ ነው። እዛ በሄደበት በአንድ መድረክ ላይ እየተናነቀውም ቢሆን ያችን ቁጥር ጠርቷታል። በእርግጥ አሁንም ቁጥሯ ላይ ነገ ከነገ ወዲያ ሂሳብ ልናወራረድ እንችላለን። ሆነም ቀረም ግን በቅርቡ ሐሰት እውነት እያለ የሰራውን ድራማ ወደ ጎን አድርጎ በአጠቃላይ 7.5 ሚሊዮን ተማሪዎች ከትምህርት ገበታ ውጪ ናቸው በጸጥታ ችግር ምክንያት የሚል ሪፖርት በባህር ዳር ከተማ ማቅረቡን የሰማ ነው። አንድ ነገር ነው። ይሄንን ማመኑ እውነት ሐሰት ብሎ ሊያሾፍበት የሚችለው አይደለም። ይሄ እውነት ነው። ገለታው እንዴት አየው? አማራ ክልል ላይ የአረጋ ከበደ ሪፖርትንም እንደዚሁ ባለፈው ታስታውሳለህ 60% የሚሆነው ተማሪ አልተመዘገበም ያለው ትምህርት አልተጀመረም የሚል ነገር ነው ነገርና እውነታውን እያመኑት ነው። አንዴ ክልሉን ተቆጣጥረናል ሙሉ በሙሉ ጽንፈኛ የለም ይላሉ። አሁን ደግሞ ይመጡና ይሄን ያህል ተማሪ ትምህርት ቤት አልገባም፣ ይሄን ያህል ተማሪ ከትምህርት ገበታ ውጪ ነው የሚለውን ነገር በራሳቸው አንደበት እየሰማን ያለ ነው። ይህንን ዜና ብለው ያወሩታል። ይገርማል በጣም። አሁን አንድ መንግስት የፖለቲካ ስልጣን የያዘ መንግስት 60% ማለት እንግዲህ ማጆሪቲ ማለት ነው። ማጆሪቲው ህዝብ ትምህርት ቤት ማሄድ ከሆነ ማቆም ነው ያለበት እኮ። ስራ አቁሞ 60% ህዝብ ትምህርት አልሄደም። ይሄ ጥያቄ ዝም ብሎ በቀላሉ እንደው የ15 ሰው ጥያቄ የ1000 ሰው ጥያቄ የ5000 ሰው ጥያቄ አይደለምና ከባድ ነው ማለት ነው። በዚህ ሁኔታ መንዳት አንችልም፣ መቀጠል አንችልም። ስለዚህ የፖለቲካ ሶሉሽን የግድ ነው። ሪዛይን አድርጊያለሁ እኮ ነው የፖለቲካ ስልጣን ያለው ሰው የሚያስበው። እነሱ 40% ደህና ነው ብለው ይቀጥላሉ። የኑሮ ሪፖርት ያደርጋሉ። 60ው እንደዚህ ቢሆንም 40% ደህና ነው ብለው የሚቀጥሉ ጨካኞች ናቸውና እኔ በዚህ በጣም ነው ማዝነው በእውነት። ምን ያህል ፖለቲክስ ሀገራችን ውስጥ በእውነት መሰረታዊ የሆነ ስር የሰደደ ችግር እንዳለበት የሚያሳይ ነው። ዶክተር ብርሃኑ ጉዳይ ባለፈው እንዳልከው ያነሳሳን ነበር። እኛም ይሄ እውነት ነው። ይሄንን ጥያቄ መመለሳቸው ትክክል ነው። ቁጥሩን ትንሽ ቀንሰውታል። ወደ 9 ሚሊዮን ነው የሚለው ቀላል አይደለም። 2 ሚሊዮን አካባቢ ነው እንትን ያለው። ይሄንን 7.6 ሚሊዮን ከየት እንዳመጡት አላውቅም። ግን ኢንተርናሽናል ዓለም አቀፍ ዜናዎች የዘገቡት እስከ 9 ምናምን ነው። የአሜሪካ ኤምባሲም ሳይቀር ዩኒሴፍም ይሄን ዘግቧልና ለምን እንደቀነሱት አላውቅም። ግን ዞሮ 7.6 ሚሊዮንም እኮ ትምህርት ሚኒስቴርን ቀጥ አያደርገውም ወይ? እኔ እኮ የሚገርመኝ ነገር ይሄ ነው። ሌላ የትምህርት ሚኒስቴር እኮ ዋናው አጀንዳው እኮ ትምህርት ነው።
የትምህርት ሚኒስትሩ እውነት ነው የካቢኔ አባል ናቸው በሀገር ጉዳይ ላይ ውሳኔ ሲወስኑ አብረው ነው የሚወስኑት ግን ቁጥር አንድ አጀንዳው ተማሪዎች ይሄዳሉ ወይ እኮ ይማራሉ ወይ ካልተማሩበት በህዝብ ቀረጥ እኮ የሚተዳደር ተቋም ነው መሳይ ቀጥ ነው ማለት ያለበት ኤክስፐርቶች በቆም ነው ያለባቸው የፖለቲካ ሶሉሽን ይምጣ ይሄን ያህል ግዙፍ ቁጥር ሊኖር አይችልም የህዝብ ጥያቄ አለ ማለት ነው ከባድ ጥያቄ ስላለ እኮ ነው ይሄ ሁሉ ቀላል ቁጥር አይደለም ይሄን ሁሉ ከቨር የሚያደርግ 7.6 ሚሊዮን ስንት ትምህርት ቤት ነው ስንት አውራጃ ነው ስንት ዞን ነው እዚህ ሁሉ አካባቢ ችግር ካለ ህዝባዊ አመጽ ካለ ሀገራችን በአጠቃላይ ሰላም አይደለችም ማለት ነው እንዲህ ከሆነ ትምህርት እኛ የትምህርት ኃላፊነት የተሰጠን መቀጠል አንችልም በዚህ የሚሉ እኮ ኤክስፐርቶች እኮ መነሳት መቻል አለባቸው ማለት ሌላ ሀገር ቢሆን እንደዚህ ነው የሚያደርጉ ሌላ ሀገር ያሉ ኤክስፐርቶች የትምህርት ባለሙያዎች ይሄን ነው የሚጠይቁ እና ዶክተር ብርሃኑ ሌላ ጥያቄ ነው የሚጠየቁት አሁን ይሄንን ማሳይ እችን ቁጥሯን አምነዋል አይደለም ሌላ ጥያቄ ነው መጠየቅ ያለባቸው በዚህ ሁኔታ ልቀጥል አልችልም 7.6 ሚሊዮን ተማሪ ሳይማር ሌላው እየተማረ ነው ብዬ መቀጠል አልችልም ብለው ስልጣናቸውን ይለቃሉ አይለቁ ሚል ነገር ጠይቅልኝ መሰል ስለምትተዋወቁም ብዬ ነው በፊት ስልካቸውም ካለ ይሄን ሆነ የሆነ መልስ ይስጡ እውነቴን ነው ብለህ አይለቁ ይለቃሉ አይለቁ ይሄኮ አንድ ምርጫ እኮ ነው በእጃቸው ላይ የመጣው መሳይ ገለታው ከዚህ በፊት በትምህርት ፖሊሲው ላይ ብርሃኑ ያምንበታል ብዬ ፈጽሞ የማልጠብቀውን ነገር አምኖበት ፈርሞበት የኢትዮጵያ የትምህርት ፖሊሲ ያደረገውን ኢትዮጵያ አንድ ሀገራዊ መግባቢያ ቋንቋ እንዳይኖራት ጎጠኛና ዘረኛ የትምህርት ፖሊሲን ብርሃኑ ነጋ በሱ የስልጣን ዘመን በሱ የትምህርት ሚኒስትርነት ዘመን እንዲጸድቅ ያደረገን ሰው ምን ብለህ ነው ከዚህ በኋላ ጥያቄ የምታነሳለት ምን ብለህ ይሄን እኮ ያደረገ ሰው ነው ይሄ እኮ ትውልድ ላይ ሀገር ላይ ክህደት መፈጸም ነው ይሄን ክህደት የፈጸመን ሰው ተማሪዎች 7 ሚሊዮን 9 ሚሊዮን 10 ሚሊዮን የቁጥር ጉዳይ አይደለም ይሄን ነገር ለምን ሆነ ብለህ መጠየቅ መጀመሪያ ትውልድን የሚገድል ፖሊሲ ፈቅዶና ፈርሞ ፊርማውን አኑሮ እንዲጸድቅ ያደረገን ግለሰብ ምን ጥያቄ ታቀርብለታለህ አለቀ እኮ በቃ ከመጠየቅ አይድኑም ብዬ ነው መቼም ስልጣን ላይ እስካሉ ድረስ እኚህ ሰው በፍርድ ቤትም እኮ ቢሆን ነው በፍርድ ቤትም ቢሆን እኮ እቺ ምድር እኮ የሆነ ጊዜ ተጠያቂነት ሲሰፍን እኮ ሲመጣ እኮ ይጠየቃሉ በታሪክ እኮ ይሄን በቅርብ ጊዜ እኮ አይተነዋል ግልብጥብጥ እያለ እኮ ኢትዮጵያ ውስጥ ግልብጥብጥ እያለ ታሪክ የደርግ ባለስልጣናት በምንም ተአምር በምድር ላይ የሚጠይቀን የለም ይሉ ነበር መሰል ማንንም እናቶችም ተስፋ ቆርጠው ይሄን መስክረውላቸው ነው መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ማርልኝ ሁለተኛ አልወልድም አለች ጎንደርና በቃ አንተ እንደ እግዚአብሔር ነው ማለት ነው ማንንም ይጠይቃል ብዬ አላምንም ግን አንተ ምህረት አድርግልኝ ብላ ነበር እነዚህ ሰዎች ተሰብስበው ነው እስር ቤት የገቡት መሰል እስር ቤት ሸማኔ ሆነው ምን ሆነው ሲፈጩ ሲቆርጡ ምናምን ነው ብዙ ያ ይቀቡት የነበረው የሽበት መከላከያ ሁሉ ጠፍቶ ፍርድ ቤት ሲቀርቡ ምን መስለው እንደቀረቡ ይታወቃል የህወሓት ሰዎች ማንንም የሚጠይቃቸው የለም ማለት ነው ኢትዮጵያውያን ብዙ ሰው እንደዛ አለ ካላቸው መሰሪ ተንኮለኛ የሆነ አካሄድ የተነሳ የሚጨበጣሉ ቢያንስ ብዙ ጊዜ ይቆዩብናል ብሎ ኢትዮጵያን ፈርተው ነበር በኋላ እግዚአብሔር ተአምር ነው የተባለው ዌቭ መጣ ሞገድ ዓለም ላይ እንደዚህ ይነሳል በመሰረቱ ወደ 3 ሞገዶች የዲሞክራሲ 3 ሞገዶች በታሪክ ውስጥ ያየን እንደሆነ እንደዚህ ነው የጠረቡት አምባገነኑ በያገው ሞገዱ ተነሳ ኢትዮጵያ ውስጥ አይጠየቁም የተባሉ እነሱ ይመስፍን ጉድጓድ ውስጥ ነው የሞቱት መሰለኝ ይሄው ዛሬ እነዚህ ሰዎች ነገ ይጠየቃሉ በዚህ ትምህርት ቤት ሳይሄዱ በሚነግዱባቸው ደሞዝ በሚቀበሉባቸው ልጆች እንባ ወደ ሰማይ መንፈሰው መሰለኝ ይጠይቃሉ ማለት ነውና በአጠቃላይ ግን እንደው እኔ ወደ ሌላ ትንሽ ዳልጠየቀኝ ገብቼ እንደሆነ አላቅም ግን መሳይ ዞሮ ዋናው ኢምፖርታንት ነገር የአማራ ህዝብ የትምህርት ጉዳይ እንደዚህ ሊቀጥል አይችልም እና ፋኖዎች ትግላቸውን በጣም አጠናክረው
ልጆች ወደ ትምህርት ቤት የሚመለሱበትን ስርዓት መገንባት አለብን። በየተቋሙ ቆሟል። አሁን የትምህርት ጉዳይ አነሳን እንጂ ሕክምናም እንደዚሁ ነው የሆነው፣ ግብርናም እንደዚሁ ነው የሆነው። መሳይ ገበሬው እነሱ አደግን ይላሉ። ያን ባለፈው ከዶክተር ዮናስ ጋር እናንተ ስታነሱ ሁሉ እንዲያሁሉ ስታቲስቲክስ በጣም ነው የገረመኝ። ቁጥር ተጨምረናል ሲል ይሄ ብሩን ሲጨምር ይው በተግባር ግን የቡና ኤክስፖርት የምናደርገው ሁሉ ቀንሷል። የስንዴውን ካልኩሌት አደረገው እኔ የተዘራው መሬት ወደ 5 ሚሊዮን ሄክታር ይሆናል። ካለን 16 ሚሊዮን 5 ሚሊዮን ሄክታር ስንዴ ልንዘራ እንችልም እኮ መሰለኝ። የማይሆኑ ነገሮች ናቸው የተመጡትና በአጠቃላይ በየዘርፉ ችግር ውስጥ ነው ወደቅነውና ኢትዮጵያውያን አንድ መጨረሻ የምናደርገው ነገር አለ መሳይ፣ እንተባበር። ካልተባበርን ይህን ህዝብ አናተርፈውም መሳይ። አንድ የምትባል በጣም በዓለም ላይ የታወቀች መፈክር አለች። ዩናይትድ ዊ ስታንድ ዲቫይድድ ዊ ፎል ይላል። ከተባበርን እንቆማለን፣ ከተከፋፈልን እንወድቃለን ይላል። እና የተባበርን እንደሆነ ህዝባችንን ይዘን ማቆም እንችላለን መሳይ። በጣም አመሰግናለሁ። እንግዲህ የዛሬውን ዝግጅታችንን በዚሁ ነው የምናበቃው። የተለያዩ ጉዳዮችን አንስተን ከተመልካቾቻችን ጋር ቆይተናል። የተማሪ ብርቱካን ተመስገን ዛሬ ትልቁ አጀንዳ በእሷ ዙሪያ ያለው ነው። እሱም በተመለከተ እንግዲህ በተለያዩ ዝግጅቶች ዳግም የምንመለስ ይሆናል። በጣም አመሰግናለሁ ገለታው። በጣም አመሰግናለሁ መሳይ። ብርቱካን እህታችንን ብርቱካንን እንደው ባክህ እንደው ሁላችን ኢትዮጵያን በሙሉ እንደግፋታለን እናግዛታለንና በተለይ አንተንም ኮንታክት ማድረግ ከቻለች ብትችል ደስ ይለኛል በጣም። እንዳልኩ ጥረት እያደረግን እንገኛለን። ነገር ግን አሁን ባለው ሁኔታ የመንግስት የጸጥታና የደህንነት ኃይሎች ናቸው በዙሪያ ከበው ከማንም ጋር እንዳትገናኝ እያደረጉ ያሉት። የምናገኛት ከሆነ ድምጿን እንግዲህ አሁን የታፈነ አይደለም። በአጋጣሚ ምንድነው በኢቢኤስ ቴሌቪዥን ላይ ቪዲዮ እንዲወርድ ቢደረግም ግን ያው ብዙ ሰዎች ቪዲዮውን ለራሳቸው አስቀርተው ስለነበረ ታሪክን ይዞ ይሄ ቪዲዮ ወደፊትም ይኖራል። ስለዚህ ከዛ ባሻገር ሌሎች መልእክቶችም ካሏት አግኝተናት ልናናግራት እንሞክራለን። እሷ ብቻ ሳይሆን ሌሎችም ከሷ ጋር ታፍነው የነበሩ ሰዎችም አሁን መምጣታቸው አይቀርም። የዛን ጊዜ ምን ሊል እንደሚችል ማገዛዙ ግራም ያጋባ ነገር ሆኖ ነው የምናየውና እስቲ እሱንም በተመለከተ ዝርዝር ሁኔታ ከሷ ለመስማት እንፈልጋለን። ገለታው በጣም አመሰግናለሁ። የኢትዮጵያ ሕዝብ ጥንቃቄ ማድረግ አለበት። ዶክመንተሪ ፊልም እያዘጋጀ ነው። አይኑን የማይነቅልበት ትግል ላይ ነው ማሳረፍ ያለበት። አይን የማይነቀልበት ትግል አማራ ክልል እየተደረገ ነው። ሌሎች አካባቢዎችም በቅርቡ የሚመጣ ህዝባዊ ንቅናቄ ይኖራል። ሰው ለሁሉ ነገር ራሱን ዝግጁ አድርጎ መጠበቅ ነው ያለበት። በነፃ የሚገኝ ነፃነት ስለሌለ ትግል ያስፈልጋል። ገለታው በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ መሳይ። መልካም ቀን ተመልካቾቻችን። በዚሁ የዛሬውን ዝግጅት አበቃን። አብራችሁን ስለነበራችሁ ምስጋናችን ከልቦ ነው ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።